ማለት የምትለብሰው ነጠላ ፒንክ፣ የምትለብሰው ቲሸርት ፒንክ ማለት ለምንድን ነው ፓስተር? በሰላም ነው? አረ ጌታ ኢየሱስ ጌታ ኢየሱስ። ለምንድን ነው ፓስተር? ፖሊስ እቺ መልስልኝ እስኪ። ለምንድን ነው ፒንክ ምርጫ የሆነው? ይሄ ፒንክ ነው እንዴ? ፒንክ ነው በቃ ነው ማለት ነው። ጉዳዩ ላይ አተኩር፣ ጉዳዩ ላይ አተኩር። ስለ ጉዳዩ ላይ አንተ ላይ አተኩርኩም እኮ በቃ እኔን እንደዚህ ያልክ እንደዛ ያልክ ምናምን አበለኝ። ስለ ጉዳዩ እንነጋገር። በቃ ልክ የሆነ እንደ ቤት አከራይ አይነት አገለማመጣት ገልምጠኝ፣ በፍቅር አይን ተመልከተኝ፣ አስረዳሃለሁ። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል አንብብልኝ። ምን ይላል? ቶሎ በል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። እኔ እኮ የተፈታውን ገላትያ ላይ ሲናገር በነፃነት እኔ በእግዚአብሔር ቃል አስራለሁ። ነፃ ወጣን እኮ ነው የሚለው። ኢየሱስ ለሚለው ስም ተገዛ። በጌታ በኢየሱስ ስም ይዣለሁ። በፓስተር ሶፊ ላይ ያለው መንፈስ በጌታ በኢየሱስ ስም ከዚህ በኋላ እንዳታውከን። አዎ እኔ በክርስቶስ ፍቅር እወድሃለሁ። በጣም በክርስቶስ ፍቅር ስለምወድህ ነው ካለህበት ጨለማ እንድትወጣ አብዝቼ የምጸልየው። በነገራችን ላይ አብዝቼ ስለአንተ የምጸልየው ትላንትና ማታ መንፈስሽ ሲታወቅ ነበር አይደለ? ተኝተህ ለምሳሌ ትላንትና ማታ ቤት ከገባሁ በኋላ እንዴት ደውለህልኛል ነበር እንዴ? ትላንትና ማታ አንተ ቤት ከገባ በኋላ መንፈስሽ ሲታወቅ ስደውልልኝ እኔ አሜን ብዬ ጨርሼ ነው ስልክ ያነሳሁት። በነገራችን ሳውራኝ ከዛ ባለፈ የሆነ ማሪጂናላይዝ ምናምን እያደረክ የምታወራው ነገር እሱ ጤናማ አይደለም። ያ ካልሆነ ደግሞ አይመጥነኝም ንግግር እንትን እልሃለሁ ማለት ነው። እሺ እኔም የመጨረሻ ንግግር ያልኩት ስለማይመጥን ነው ከአንቺ ጋር መወያየት። በነገራችን ላይ ቅድም ከፈለገ ጋር ስታወሪ በነበረበት መልኩን እያወራሁሽ ያለሁት ምንም የተለየ ነገር አላወራሁሽም። ለማንኛውም አሁን ደግሞ ሌላ ነገር ሰምታችኋል። ምን አለ? ወደ ኢየሱስ አንጸልይ ያለችው በግሉ አድርገው አይ ከጴንጤ ጋር እንዳታያይዘው። እሺ እንዳታያይ። እኛ እንደዛ አዳችኋት። እኛ ሚውት አድርገን ችግር የለውም። እንደዛ አይነት መልክ እንዳይሰራ ተራ ሲደርስ አንተ ታብራራ። ሁላችንም ሚውት አድርገናል። እዮብና እሷ ብቻ ያወሩ። እስኪ ቀጥል እዮብ። ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ ነበር ቤተክርስቲያን ማለት ነው። እነሱ ክርስቲያኖች ናቸው። በር ላይ ይጠብቃቸዋል። እሺ እዛ ሲሄድ ኡራኤል የካሳንስ ልጅ ነኝና ኡራኤል ቤተክርስቲያን ሲሄድ መምህር ዘላለም የሚባል ነበር። ደስ ይል ነው የሚያስተምረው ትምህርት በጣም ነው ደስ የሚለኝ ነበርና እነሱ ገብተው ሲጸልዩ እኔ ውጪ ሆኜ ሰማ ነበርና የዛ ሰዓት አትራክት ሆንኩኝ በጣም ማለት ነው። በኦርቶዶክስ በክርስቶስ በተለይ ስለ ክርስቶስ ነው ሞር በጣም የሚያስተምረውና በክርስቶስ ሞር ፍቅሩ ውስጥ የገባና ጀስት ግን መሆን እየፈለግኩ የሚረዳኝ ሰው አጥቼ ነበር። በዛ ሰዓት ባይደው በጣም ፈተና ይቻለው ለብቻዬ ማለት ነው። ለምን ተማሪም ነበርኩኝ። አንዳንድ አስተማሪዎች ስትሄድ ደግሞ አሁን ወደ ተሐድሶ ምናምን ይገባሉ ራይድ የነበሩና ፍጹም ምናምን የሚባሉ አጉላሉኝ ኦርቶዶክስ እንዳልሆኑ ብላ ተገፍቼ ነበርና የሆነ ሰዓት ላይ ግን እግዚአብሔር ሲረዳኝ ማታይ ገብረ መስቀል የሚባሉ አሉ ወደ ቀጨኔ መድኃኔዓለምና ብዙ ቤተክርስቲያን አሰርተዋል ምናምን እሳቸውና በአንድ አጋጣሚ እሳቸው ጋር ሄድኩኝ። ከዛ ሄድኩኝና አስተማሪ ሰጡኝ ከቀጨኔ መድኃኔዓለም እሱ አስተማረኝ። ከዛ ቀጨኔ መድኃኔዓለም ተጠመቅኩኝ። የክርስትና አባቴ ቀጨኔ መድኃኔዓለም ነው። መድኃኔዓለም ነው አባቴ። ክርስትና አባቴ ሀብተ ስላሴ ይባላሉ በክርስትና። ከዛ ይኸው በፍቅሩ እያኖረኝ ነው እግዚአብሔር ይመስገን። እንደዚህ ይሻላል እንደዚህ ይሻላል ሳይሆን ይሻላል ያለውን ፈጣሪ ሰጥቶኛል እግዚአብሔር ይመስገን። ያመስጋኝ ነኝ። ኖርማል ምንም አውቄ ተምሬ ምናምን የምትለው ነገር አደረገኝ። ክርስቶስ ሲጠራህ ማለት ነው ዝም ብለህ ነው። ጠራኝ፣ ወደ ራሱ አደረገኝ፣ ልጁ አድርጎኛል። ወደፊት ያለውን ህይወቴንም ደግሞ ከሱ ጋር ነው የምጨርሰው እግዚአብሔር ይመስገን። የካሳንስ ማዘርና ፋዘር ሙስሊም ናቸው ባይደው አሁንም ሙስሊሞች ናቸው ቤተሰቦች? ማዘርና ፋዘር ናቸው። ገብቶ ነው ግን ኦርቶዶክስ የሆንከው?
ገብቶኝም ገብቶልኝም ነው የክርስቶስ ፍቅር ባይተው ገብቶኝም ገብቶልኝም ማለት በቃ ንጹህ ፍቅር አለ አይደለ? ስለ ክርስቶስ ሲሰበክ የሰማሁት ነገር ያኔ ኤሌመንተሪ ሆኜ ሕፃን ልጅ ሆኜ የሰማሁት ነገር ስቲል ነው ደስ ይለኛል። በቃ ስለ ክርስቶስ ስታስብ ደስ እንዲል ውስጥ የሚያደርግ ነገር አለ። ደስ ይለኛል። ደስ ነው። እኔ መምህር ዘላለም አለ በተባለበት ሁሉ እጅ የሚሰሙ በጣም ደስ የሚለኝ ፓርቱ ባይተው ብዙ ፕሮቴስታንቶች ራሱ ባይተው ይወዱታል እምነት ድርጅት ጥራ ካልተባለ በስተቀር። ምክንያቱም መምህር ዘላለምን ስታየው ሁሌ የሚወጣው ከአፉ መጽሐፍ ቅዱስ ነውና ላይክ እሱን ሲሰማ መጽሐፍ ቅዱስ የምታነብ ነው መስሎህ ኖርማል። እና እኔ ደስተኛ ነኝ ባለኝ ህይወት፣ በክርስትና ህይወቴ በጣም ደስተኛ ነኝ። በጣም ጥሩ። እስቲ እንደው ለሰዎች ምክር ብል ምን ትመክራለህ? እውነት ምን ተከተሉ ነው የምለው። ምክር የምመክረው እውነትን ተከተሉ፣ ያላችሁበትን መርምሩ፣ ሰዎችን እንትናት ማለት ልብህ የሚልህን ነው መስማት ያለብህ። ባይደው አንዳንድ ጊዜ አንተ በጣም ጥሩ ተናጋሪ ስለሆንክ ሳምባዲ ደግሞ መናገር ስለማይችል ምናምን አይደለምና፣ ግን እውነትን እንዲገልጽልህ እውነትን መከተል አለብህና እውነትን ለመከተል ደግሞ ልብህን ማዳመጥ አለብህ። ብዙ ሰው አሁን ልቡን አይደለም የሚያዳምጠው እንትና ነው የሚለውና ልብህን ነው ማዳመጥ ያለብህ። ልብህ ምን ይላል ነው ኖርማል። በጣም ጥሩ። እንደው እንግዲህ በፊት በነበርክበት ቤተ እምነት ኢየሱስ ክርስቶስ ሰው ብቻ ነው ወይም ደግሞ ነቢይ ነው፣ መሲህ ነው፣ የተላከ ነው ብለው ነው የሚያምኑት። አንተ ሰው ብቻ ነው ከሚለው ፍጹም ሰው ፍጹም አምላክ ነው ወደሚል ማንነት ስትመጣ ምን ከበደህ? ምንድን ነበር አስቸጋሪው? አስቸጋሪው ነገር ባይተው ሰው ነው የሚያስቸግርህ እንጂ እንትኑ እምነቱ ላይ አይደለም። ኖርማሊ ሙስሊም ሆኜም አጠንክሬ አልያዝኩትም እስልምናውንም ቢኮዝ እንትን አይለኝም ነበር፣ ኢንተረስትድ አልነበርኩም። ከፋሚሊ የምትወርሰው ባህል ወር ምናምን አይደለም ሃይማኖት ከባህር ባህል ምናምን ቢሆን ተወርሰዋለህ። አይገባኝም ነበርም ኖርማሊ። ከዛ ወደ ኦርቶዶክስ ስመጣ አንደኛ ከስርዓት አንጻር በጣም በቃ ይሄ መንፈሳዊ ዓለም የሚባለው ቦታ አለ አይደል? መንፈሳዊነት የሚባለው መንፈሳዊነትን የተላበሰ ነገር ታያለህ። ትምህርትም ኖርማሊ በሚገባህና በምታውቀው መንገድ ነው እንትን የሚልህ። እስልምና ላይ ግን እኔ ዲፕሊም አልገባሁም እና ደግሞ አክሴፕትም አደረገውም አይደለም። አሁን ለስንት ዓመት በኦርቶዶክስ ቤተክርስቲያን ቆየህ ማለት ነው? ኦልሞስት 16-17 ዓመት ነው። ደስተኛ ነህ? በጣም እግዚአብሔር ይመስገን። መልካም። እንግዲህ የሰጠኸው ምስክርነት በጣም አመሰግናለሁ። መጽሐፍ ቅዱስ እንግዲህ ደግሞ እንድታነብ ጥሩ አንድ እርምጃ መጥተሃል። አሁን ደግሞ እንግዲህ በውስጥ አውራኝ ጸልይልሃለሁ፣ እንድትበረታ መንገድም አሳይሃለሁ። እኛን ነው በውስጡ የሚወራን እኛን ነው በውስጡ የሚወራን። ለምን? ምን ችግር አለው? ስለመጽሐፍ ለመወያየት ነው። እኛን ነው በውስጡ የሚወራው። እኛን ነው። አይ ችግር የለውም እኮ ወንድሜ። ሶሪ ወንድሜ ያልኩኝ ሶሪ። ያቆብ ምን ችግር አለው? እኔ እንዲያወራኝ እናንተ እኛን ነው መውራት ያለባችሁ። ሲጀመር ትናንትና ነው ከትናንት ወዲያ አንዳንድ መረጃዎች ደርሰውኛል። አሁን ወንድማችንን በሰላም መሰናብተህ ነው። ከዛ በኋላ እኔ አንተን ለመናገር የምፈልገው ነገር ስላለ ነው የገቡት እንጂ ይሄ ቤት እኔ የሚመጥነኝ ቤት አይደለም። ከጅምሩ ይሄ ቤት እኔ የሚመጥነኝ ቤት አይደለም። ፈለገ ይግል ስላገኘው ደስ ብሎኛል። እሺ ወንድሜ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ወዳጅ ወንድማችን ነው። በቃ ሂድ ነብዩ ከድር። በቃ ምስክርነትን ሰምተናል። መልካም ቀን። በውስጥ አውራኝ። የበለጠ ደግሞ ወንጌልን እንድታነብ አንዳንድ ነገሮች ረዳሃለሁ፣ አግዛሃለሁ። የምንሰራውም ስራ አለ። ነብዩ አንተ ውስጥ ትልቅ ነገር አይቻለሁ። መጽሐፍ ቅዱስ ከምስክርነት ከቅባቱና ከምስክርነታቸው የተነሳ ሰይጣን ልነሱ ይላል እና ምስክርነት በደንብ ደግሞ ቆይ ሌላ የምትመሰክርበት መንገድ ስላለ ማለት ነው። ጥሩ ነው። ያው ግን ደግሞ እኔን ስታወራኝ ደግሞ ሼር የምታደርገው ስፒሪት አለ። ስለዚህ እናወራለን ማለት ነው እና ስልኬን ማስቀምጥልሃለሁ፣ በውስጥ እንጨዋወታለን። ጌታ ይባርክ። መሄድ ትችላለህ። ስለዚህ በቃ ደህና ዋል። በቃ ከላይቭ ሙጣ ከነጭራሹ። እሺ ሌላ ሰው የሚናገረውን እንዳትሰማ ከላይቭ ሙጣ።
እሺ እንደምን አደርክ ዲያቆን ፈለገ አትናቴዎስ፣ እንዴት ነህ? አንደኛ በዚሁ አጋጣሚ እዚህ እኔ ቤት ለሚመጡ ሰዎች ማስጠንቀቂያ ስጥልኝ። የአንተ ስም እኔ ጋር እዚህ የሚደረደርበት ምንም አይነት ምክንያት የለም። እየመጡ ፈለገ ተጽዕኖ ፈጣሪ ማለት ነገር ነው የሚሉት። ስለዚህ ከዚህ አንጻር ቴንኪዩ የኔ ወዳጆቼ እና ቤተሰቦቼ ቴንኪዩ እያደረጋችሁ ስላላችሁት። ስለዚህ እሱን እንድትነግርልኝ እፈልጋለሁ መጀመሪያ ደረጃ። ከዛ በተረፈ እስቲ የደረሰ መረጃ ምንድን ነው? አምጣው። በጣም በነገሮች ላይ በጣም አለደለ በነገሮች ተከባብረን ትንሽ ብናወራ ነው መልካም የሚሆነው። በባለፈው ከአንድ እኔ ከዚህ በፊት ቲክቶክ ላይ አይቼው አላውቅም። አንድ የሆነ መነጽር ከሚያደርግ ሰውዬ ጋር ተቀምጠ ምንድን ነበር ስለ ሚስጥር የነበረው? ምን አወራው? ምን ማለት ነው? ስለኔ ምን ነገር ስተወራ ነበር እንጂ እንጸልይለት አልኩኝ። አሁን እንጸልይለት ጸልይለት ማነው? ጸልይለት ነበር አልክ። ይቅርታ ማረኝ። ጸልይለት ነበር በኋላ ከእንደገና የሆነ ነገር ሆኗል። አሁን ከእንደገና ተነስቶበታል ምናምን። ፓስተር ሶፎንያስ ፕሊስ በቻልኩ እኔ አልደረስኩብህም። አንተም በቻልኩ አቅም ባትደረስብኝ ደስ ይለኛል። ሲቀጥል ደግሞ አጋዥ አያስፈልግም። ከኔ ጋር የማይሆን መስመር ውስጥ ገብተሃል። ሰው የጀመርከውን መስመር ትጨርሳለህ። አሁን ከዚህ በኋላ ምንም አይነት አጋዥ አያስፈልግም። ቁጭ ብለህ ከሆነ ሰው ጋር ምናምን ማን ነው ሰውየው ስም? እኔ አላውቀውም። ነቢይ ጆሲ ይባላል። ነቢይ ጆሲ ይባላል። ለምንድን ነው አሰደብከኝ? ፋራ ነው አስበልከኝ እኮ እኔን እኮ አሰደብከኝ እኮ። ፋራ ነው ያለው አንተን አይደለም። እኔን ነው እንጂ ሰማሁ እኮ ሰምቼዋለሁ። አየህ የምትፈልገውን ሰማ እንጂ ወንጌልን ያላወቀ ሰው ፋራ ነው ነው ያለው። አንተ እኔን ነው እንደዚህ ያለው። እኔን ነው እንደዚህ ያለው ሰምቻለሁ። ስለዚህ አሁን አይደለም ልጥራው እችላለሁ እኮ ጥራው። ኦኬ 1 ሚኒት ፈለጋትና ብቻውን 10 ሰው መውራት ይችላል። ከመጣ እሱ አሁን ከመጣ ነው አንበሳ ወርድለታለሁ። ዲያቆን ሰላም ብያለሁ። የተወደድክ ዲያቆን መምህሬ ሰላም ብያለሁ። ፈለገ አትናቴዎስ አለን። ተሙኝ እንዴት ነው? አለው ለወንድሜ አለን። ይህ ሰው በጣም በተደጋጋሚ በእኔ ላይ ኃይለ ቃል እየተናገረ ነው ያለው። እኔ እና እሱ በሰላማዊ መንገድ ተጽዕኖ ፈጣሪ ምናምን መባል ያለበት እሱ አይደለም። አካኪ ዘራፍ እኔ ነኝ ምናምን ሲል እንዶ በሰላማዊ መንገድ ቻሌንጅር በሆነ መልኩ በጌም ጁን 14 ሰኔ 7 ማታ 2 ሰዓት ላይ እንገናኝ ቤስት ኦፍ 3 ተጫውተን ካሸነፍክ እኔ እልሃለሁ ብዬዋለሁ። 25 ጊዜ እኔ ማን ነው እዚህ አሁን የእሱ ሆስት የሆነ ማን ነው ፓስተር ምናምን ብቻ የእሱን ስም እየጠራው እልሃለሁ ብዬዋለሁ። የሶፊ ነው ምናምን የማልት ስም ነው ሲጀመር ያለው ራሱ እና እልለታለሁ ብያለሁ። 25 ጊዜ እልለታለሁ ብዬ በየቦታው ግን ገብቶ እኔን እያማን ያለው በየቦታው ገብቶ የኔን ስም እያነሳን ያለው። ስለዚህ ፓስተር በቻልከው አቅም ከህዝብ ጋር ባትጋጭ። ከፈለገ አትናቴዎስ ጋር መጋጨት ማለት ከህዝብ ጋር መጋጨት ማለት ነው። ሳወራ እየሰማኝ ፓስተር በኋላ አልሰማሁም እንዳትል። ሳወራ ግን እየሰማኝ ተመስገን እየሰማ ነው አይደለ? እኔ በቁም ነገር ነው እየተናገርኩት ያለሁት። አረ ልክ ቀጥል ዲያቆን። ቢደውልለትም ስለማይመጣ እየለመነው ነው፣ አይመጣለትም። እኔ እኮ ፈለገ አትናቴዎስ ነኝ። እግዚአብሔር ሞገስ እየሰጠህ ወንድሜ ነህ። ሁለተኛ ደግሞ ተጽዕኖ ፈጣሪ ያስባለህ የምትሰራው ስራ እንጂ ሌላ ምንም አይደለም። በሉኝ ብለህም አይደለም። አንተ ስራ ነው ያስባለ። አንድ ቀንም አንተ እኔ ተጽዕኖ ፈጣሪ ነኝ በሉኝ ብለህ አታውቅም። ስራ ነው ያስባለ። መልካም ስራህን ቀጥል፣ ስራዎች ይናገሩ። ለዚህም ነው የእጆች ስራ ፍሬዎችን እባርካለሁ እንዳለው። አንተ ደግሞ በምታገለግለው አገልግሎት ስራዎች ተገለጡ፣ ሰዎች ደግሞ ተጽዕኖ ፈጣሪ አሉ። አለቀ። አንድ ቀንም የጉራም ሆነ ራስህን የመስበክ ቻሌንጅ ውስጥ ገብተህ ራስን የሰበክበትም ቀን የለም። ዲያቆን ፈለገ አትናቴዎስ እኔ ምን እኔ እንደዚህ ሲጀመር እኔ ይሄ የለስላሳና የማልት ስም ያላቸው ሰዎች አይመቹኝ። የለስላሳና የማልት ስም ይሄ ሚሪንዳ
ስፕራይት፣ ሶፊ ማልት ምናምን እንደዚህ አይነት ስም ያላቸው ሰዎች እኔ በተፈጥሮም አይመቹኝም እና በቻልከው አቅም ፓስተር በቻልከው አቅም ከእኔ ጋር ባትጋጭ ጥሩ ነው። አሁን እኔ እናንተ የሚያዋጣንን መንገድ ይዘናል። ተጽዕኖ ፈጣሪ ለመባል ከሆነ አንተ እኔን በየማሸንፈኝ ጁን 14 እንገናኝ፣ ሰኔ 7 እንገናኝ። እኔ ስለ አንተ ክፉ ሳላወራ አንተ ስለ እኔ ክፉ ሳትናገር እንገናኝ። እዛ ከተገናኘን በኋላ ካሸነፍክ ይሄ የማልት ስምህን እያነሳው መቼም ተጽዕኖ ምናምን ፈጣሪ ይላለሁ። ድርጅቱ እንደ ማስታወቂያ ሊጠቀሙ ይችላል። የሶፊ ማልት ድርጅት፣ የሶፊ ማልት ካምፓኒ የምታሸንፍ ግን አይመስለኝም። ስለዚህ ቢያንስ እስከዛው ድረስ በጣም አይደለም። አሁን እንኳን እንደዚህ አይንህን በጨዋጥበት ትናገራለህ። እዚህ እያየ ሶፊ ተጽዕኖ ፈጣሪ የሚል እንደዚህ እየተደረገ ትንሽ ቀን ዘቅ እያልክ እኔም ብቻ አትይኝ፣ ዝቅ እያልክ የሚጻፈውንም ይኸው አንዳንድ እስኪ ዝቅ ብለህ ይኸውና ከዛ በኋላ ከዛ በተረፈ ተመስገን የጌታ ስለአንተ ቢመሰክረው ይኸውልህ ፍላሽ ከኋላ ገጥመህበት ነው እንዴ? አንዴ ነው የሚያወራው እንደዚህ መደዳው ተመስገን ነው። ተመስገን እንድትናገረው አልፈልግም በነገራችን ላይ እና ታዲያ ምንድን ነው ይሄው እኮ ማየት ትችላለህ። ምን አለ መሰለህ ሶሪ ፓስተር ሶፊ ምን አለ መሰለህ ሰው ትምህርቱን ታይና የተማረውን ትምህርትና ያስተማረውን ትምህርት ታይና ታከብረዋለህ። እኔ ደግሞ በብዙ በእግሩ ስር ቁጭ ብዬ እየተማርኩ ያለውኝ ወንድሙ ነኝ እና አንድ ቀንም ደግሞ በእግሬ ስር ቁጭ ብለህ እየተማርክ ነህ ብሎ እያወረደኝ ያለ ሳይሆን እያከበረኝ ማንም ታናሽነትህን አይቶ እንዳይንቅ ይጠንቀቅ እንዳለው ጳውሎስ ለጢሞቴዎስ እንደዛው ታናሽነቴን አይቶ የማይንቅ ድንቅ ወንድሜ ነው እና ከእግሩ ስር ቁጭ ብዬ የመማር ወንድሜ ነው። መማሩ ጥሩ ነው። እስካሁን ተምረህ ምንም ጥሩ። እስቲ ዲያቆን ፈለገ አንድ ጥያቄ ላንሳ እንዳጋጣሚ እኔ ጋር እዚህ ጋር ይሄ ምስል አለ። እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን አንዳንዱ በተለምዶ የሰማሁት ስዕል አድኖ የሚሉ ሰዎችም ገጥሞኛል። ትክክለኛ መጠሪያውን ስለማላቅ እንዳላበላሸው ብቻ ስዕል አድኖ ማለት የሚያድን ስዕል የሚል አይነት ነገር ይዞ ሁሌ በገባው ቁጥር እዚህ ጋር ስለምገባ ለምንድን ነው በስዕል ታምናለህ ማለት ነው ይላሉ። እኔ ደግሞ ምላሼ ይህ የ12ቱ ደቀ መዛሙርቱና የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጨረሻው ራትን ስለሚያስታውሰኝ ለዚህ ምስል አልሰግድም፣ ይህን ምስል አላመልከውም። ነገር ግን ያንን ነገር ሁል ጊዜ ቤቴ ስገባ ማዕድ ቦታ ስቀመጥ፣ እዚህ ቦታ ስቀመጥ ሰዎችም ይህን ላይፍ ሲመለከቱ ኢየሱስ ክርስቶስ የመጨረሻው ራት ላይ የተሰራውን ድንቅና ተአምራት እንዲያስታውሱ ከሚል እሳቤ ነው። በእናንተ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ስሙ ምን ይባላል? አንደኛ። ሁለተኛ እነዚህ ስዕላት ይሰገዳላቸዋል ወይ ይመለካሉ ወይ የሚለውንም እስቲ እኔ ከምመልስ ከዛ ከአንተ ልስማ ፍቃድ ከሆነ። በመጀመሪያ ፓስተር ሶፊ ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ጠየቅኩን መልስልኝና ከዛ ናቸው ብለህ ትመጣለህ። አሁን እንግባባ እንጂ እኔ የጠየቀኝን መልስልሃለሁ። ግን አቋም ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ናቸው ወይስ አይደሉም? ቆይ ተረጋጋ። መጽሐፍ ቅዱስ አይደል ያልከው? መጽሐፍ ቅዱስ ላወጣ ነው። በመጀመሪያ ናቸው ወይስ አይደሉም የሚለውን እንኳን ነገርከኝ። መጽሐፍ ቅዱስ ላይማ ምስል አለ። የጠየቁት ጥያቄ ናቸው ወይንስ አይደሉም አለ ወይስ የለም አይደለም ጥያቄ። መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? እንግዲህ እንደዚህ ያወጣው ነው ራሴ። እሺ ማን ነው የሚልክልኝ? ማን ነው ለኔ የሚልክልኝ? ምን አብሮ ትናንትና እኔን ሲሰድብ የነበረው ሰው ሊሆን ይችላል። ምን ይታወቃል? እሱን ማን ብየዋለሁ? ይመጣል፣ አሁን ይገባል። አንድ ቁጥር ጻፍ። ፕሮፌት ጆሲ፣ የተወደድክ ፕሮፌት ጆሲ፣ ነቢይ ጆሲ፣ የባማ ሆሊፋየር ኢንተርናሽናል ቸርች ባለራዕይና መስራች ፕሮፌት ጆሲ፣ አንድ ቁጥር ጻፍልኝና ትገባለህ። እሺ ዘጸአት ወይም ኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ ያለውን ቃል አነባለሁ ማለት ነው። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ።
ከእኔ በቀር ሌሎች አማልክት አይሁኑልህ ይላል። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ይላል። ክብር ለእግዚአብሔር ይሁን። አሜን። እሺ፣ ለማንኛውም አሁን ያነበብኩ የመጽሐፍ ቅዱስ ክፍል ለምን እንዳነበብከው ባላቅም ካነሳውልህ ጥያቄ ጋር ግን አይገናኝም። ያነሳውልህ ጥያቄ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደለም? አዎ፣ ይኸው እዚህ ስለ ስዕል ነው እኮ እያወራሁ ያለሁት። የተቀረጸውንም ምስል ለአንተ አታድርግ። ስለዚህ ምን እያልክ መጽሐፍ ቅዱሳዊ ናቸው ወይስ አይደለም? በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ብሎ ይናገራል። አሁን ማብራሪያ ስጥ ያልኩ፣ ከዛ ደግሞ ማብራሪያ ይሰጣል። አዳምጥ። ጥያቄና መልስ ደግሞ ከፈለክ ወደ ጥያቄና መልስ እንሄዳለን። አሁን የጠየቀውን ጥያቄን በጥያቄ አታምጣ። የተጠየቀውን መልስ መጀመሪያ። ኤቲክሱ እንደዛ እያስጠነቅከኝ ነው። እየነገርኩ ነው ያሉት። እያስጠነቀቅኩ አይደል፣ እየነገርኩ ነው። ምንድነው ነጠላ አለበለዚያ ችግር ውስጥ ነው የምትገባው። ምን አይነት ችግር እንዴ? ምን አይነት ችግር? ብዙ የማታውቀው ነገር አለ። ችግር ውስጥ ገባለህ። ተው በቃ ተው። ፈለገ አትናትዮስ በነገራችን ላይ ምንም አይነት ችግር ውስጥ አይገባም። በቻልከው አቅም ፓስተር ራስን ችግር ውስጥ እንዳከተን። አሁን ምንም አይነት ማስጠንቀቂያ አልሰጠም። ችግር የለውም። ወደ ሀሳቡ ልግባና ላብራራ። ግን ለምንድን ነው አንድ ግራ የገባኝ ነገር ማለት የምትለብሰው ነጠላ ፒንክ፣ የምትለብሰው ቲሸርት ፒንክ ማለት ለምንድን ነው ፓስተር? በሰላም ነው? አረ ጌታ ኢየሱስ፣ ጌታ ኢየሱስ። ለምንድን ነው ፓስተር? ፖሊሶችን መልስልኝ እስኪ። ለምንድን ነው ፒንክ ምርጫ የሆነው? ይሄ ፒንክ ነው እንዴ? ፒንክ ነው በቃ ነው ማለት ነው። ለምንድን ነው ምርጫ የሆነው? መብቴ ነው። ምን አገባ? ፒንክ ነው በቃ ለበስኩት። ምን አገባ? አንተ ለምን እንደዚህ አይደለም? አይ ስራስ ባለው መልኩ ምን አገባ ምናምን ብለህ አትስለበኝ። እና ምን አገባ? የኔን ቲሸርት ምን አገባ? ሀሳብ ላይ ለምን አትወያይም? እኔ አሁን አንተ አሁን ሁሉ ጊዜ የምትገባበት ፊት ክብ ነው። ለምን በክብ ፊት ገባህ ብዬ አውቃለሁ። እኔ 4 ማዕዘን ፊት አይመቸኝም። አንዳንተ አይነት እኔም አይመቸኝም። ይሄ ለቤት ኪራይ የሚሆኑ ይሄ ካሬ መሰለ ፊት እኔም አይመቸኝም። ኤኒዌይስ ተወዳጆች፣ ኧረ በጌታ በኢየሱስ ይህ ነገረኝ የሆነ ሰው ኃጢአቶች ሊከተኝ። እሺ ስለ ስዕላት ነው የተጠየቅነው። ስለ ስዕላት እናብራራ። ስለ ስዕላት እንግዲህ በተደጋጋሚ ብዙ ሰዎች ብዙ ጥያቄ ያነሳሉ። ስዕል አድኖ ይባላል ወይስ አይባልም? በመጀመሪያ አይባልም። ስዕል አድኖ አይባልም። ሰዎች በዘለምድ ሊሉ ይችላሉ። በቤተክርስቲያናችን ስርዓት ስዕል አድኖ ተብሎ አይባልም፣ አይጠራም። እነዚህ ስዕላት ስያሜያቸው ቅዱሳት ስዕላት ናቸው። ቅዱስ የምንለው አምላካችን እግዚአብሔርን ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ገንዘብ ያደረጉ ናቸው። በጸጋ ቅዱሳን መላእክት፣ ቅዱሳን ሰዎች፣ ቅዱሳት ቦታዎች፣ ቅዱሳት መጽሐፍት፣ ቅዱሳት ዕለታት፣ እነዚህን ሁሉ ቅዱስ የሚል ቅጽል እየጨመረን እንጠራቸዋለን። እና ስዕላትም በመጽሐፍ ቅዱስ ላይ ያለውን የእግዚአብሔርን ቃል ገላጮች ከመሆናቸው አንጻር ቅዱሳት ስዕላት ተብለው ይጠራሉ። ከሁሉ በፊት ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ወንድመቶቻችን ይህን ሀሳብ ብታደምጡት በጣም መልካም ነው። በነ ፓስተር ሶፊ እየተተላላችሁ እየተጨረበራችሁ ከክርስቶስ እውነት ርቃችሁ በእውነት በጣም 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 ከወንጌል ሸሽታችሁ ያላችሁ ነፍሳት የሆናችሁ በአጠቃላይ በዚህ አጋጣሚ እንድታደምጡን በልዑል እግዚአብሔር ስም እንጠይቃለን። የኔን ስሜት ሽራት አድርጌ የተጠየቀውን ጥያቄ መጽሐፍ ቅዱሳዊ እያብራራዊ ነው። ሀሰት የሆኑ ታዲያ እየተታለላችሁ ምናምን አትበል። እኔ ከመጽሐፍ ቅዱስ ውጭ ለምን አልልም እንዴ? ለምን አልልም እንዴ?
አንተ መጽሐፍ ቅዱሳዊ ማስረጃ ላይ ለስዕላት ስገድ፣ ለተቀረጸ ስገድ የሚለውን እያብራራዊ ነው። ስለ ስዕላት እያብራራዊ ነው። አትጥረስሜ በማል እየተታለላችሁ ምናምን እያልክ አትጥረብ በማል ስለ የተታለሉትን እየተታለላችሁ ነው ማለትማ እችላለሁኝ እንጂ ፓስተር ሶፊ ምንም እኮ ችግር የለውም። ስሜን አትጥራ። እግዚአብሔር አምላክ ሆይ ለወንድማችን ፓስተር ሶፊ ማስተዋሉን ጥበቡን ግለጽለት፣ ካለበት ድቅድቅ ጨለማ ነፃ ወጥቶ ወደሚደነቀው ብርሃን እንዲሸጋገር አንተ መልካሙን ቀናውን መንገድ ምራው። በአንደበቱ ላይ ተቀምጦ እየረበሸ እያወከንን ያለውን መንፈስ አምላካችን እግዚአብሔር ሆይ ከዚህ ሰዓት ጀምሮ እሰረው፣ ከዚህ ሰዓት ጀምሮ እየታሰረ ይሁን። አሜን። ይህ የእግዚአብሔር ኃይል አሁንም ይሰራል። ብዙ መናገር ይፈልጋል፣ ግን አሁንም ታስሮ ነው ያለው። እግዚአብሔር የተመሰገነ ከማሰር ሲጀመር ይኸውልህ የምታደርጉት ሁሉ ለእግዚአብሔር በኢየሱስ ክርስቶስ ስም ነው የሚሉት። ምጸልየው ጸሎት ራሱ መንፈሱን እያገዝከው በኢየሱስ ስም ብለህ ነው መጸለይ ያለብህ። ሲጀመር ለምንድን ይሄ ዊንግቹ እኮ አይደለም፣ ይሄ ኩንጉፉ አይደለም እኮ። እኔ ቀስ ብዬ ጌታዬ አምላኬ ኢየሱስ ክርስቶስ ይለዋለሁ እንጂ በይ ምናምን ይሄ ዊንግቹ ወይ ደግሞ ማርሻል አርት አይደለም። ይሄ መንፈሳዊ ውጊያ ነው። ስለዚህ ቀስ ብዬ እጠራዋለሁ አምላኬ ይደዝማተር እና ፕሊስ እባክህ አትረብሽኝ። እኔ አረበሽኩ፣ በአግባቡ አውራ ነው ያልኩ። እኔ በአግባቡ እያወራሁኝ ነው። አንተ ነህ እየረበሽከኝ ያለው። እና ደግሞ ሲጸለይ ፕሊስ እባካችሁ ተታላችሁ ምናምን የምትሉ ሰዎች ኖ ስናት ኖርማል ኦኬ። ሲጸለይ ጌታ ኢየሱስ ክርስቶስ ሆይ በሉት። ይሄ ኃይል በነገራችን ላይ ከባድ ኃይል ነው። ይሄ ስም አለቶችን ይሰነጥቃል። ይሄ ስም አጋንንትን ያረዳል፣ ያንቀጠቀጣል። እና እንደ ማርሻል አርት እንደ ዊንግቹ እንደ ኩንጉፉ ምናምን የምንል ሰዎች እንረጋጋ። ስትጸልይ በስሜ የምትለምኑትን አብ ይሰጣችኋል ነው የሚለው። ስትጸልይ በኢየሱስ ክርስቶስ በኩል ነው ወደ አብ ጸሎትን ማምጣት ያለብን። ያዳምጠኝ። አንተ ወደ መንፈስ ቅዱስ ጸሎት አትጸልይም እንዴ? አዎ ገባኝ። ልክ ነው እኮ በመንፈስ ቅዱስ አማካኝነት ትጸልያለህ። መንፈስ ቅዱስ በእኛ ውስጥ ወደ መንፈስ ቅዱስ ጸሎት ትጸልያለህ አትጸልይም? ሂድ ወደ ስዕሉ። እንደዛ ይሻላል። ወደ ስዕሉ ብንሄድ ይሻላል። እሺ መልካም። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ሀሳብ እናብራራ። ብዙ ጊዜ በፕሮቴስታንቱ ቤት ፕሮቴስታንት የሆኑት ወንድሞቻችን ስዕላት መጽሐፍ ቅዱሳዊ አይደሉም ብለው ያምናሉ። ለዚህም ደግሞ የሚሰጧቸው ጥቅሶች እጅግ በጣም ብዙ ናቸው። ነገር ግን ሁሉንም የሚወክል አንድ ጥቅስ እናንሳ። እንግዲህ ፓስተር ሶፊ የመጽሐፍ ቅዱስ ክፍሉን እያወጣ ያነብልናል። ዘጸአት ምዕራፍ 4ን አውጣለን እስቲ። ዘጸአት ምዕራፍ 20 ቁጥር 4 ማለት ነው። ይቅርታ ምዕራፍ 20 ከቁጥር 4 ላይ አሁን ሰጣችሁ ፓስተር። አሁን እኔ ከዚህ ጋር ይገናኛል እያልኩኝ አይደለም። ፕሮቴስታንት የሆኑ ሰዎች ካለማወቅ ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች እንመልከት ነው ያልኩት። ኦኬ አሁን ስለ ስዕላት እያወራሁ ነው። ፕሮቴስታንት የሆኑ ሰዎች ደግሞ በስህተት ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች አሁን አንተም የተሳሳትክበትን ፓርት ላሳይ ነው። ዛሬ መንፈስ ቅዱስ ብዙ ሚስጥርና ጥበብን ይገልጽልሃል። ፓስተር አንብበው። ቁጥር 4 እና 5 ምን ይላል? ደግሞ እንደሱ አትይኝ፣ በፍቅር አይን ተመልከተኝ። በቃ ጉዳዩ ላይ አተኩር። ጉዳዩ ላይ አተኩር። ስለ ጉዳዩ ላይ አላተኩርኩም እኮ በቃ እኔን እንደዚህ ያልክ እንደዛ ያልክ ምናምን አበለኝ። ስለ ጉዳዩ እንነጋገር። ልክ የሆነ እንደ ቤት አከራይ አይነት አገለማመጥ አትገልምጠኝ። በፍቅር አይን ተመልከተኝ፣ አስረዳሃለሁ። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል አንብብልኝ። ምን ይላል? ቶሎ በል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። ቁጥር 5 አትስገድላቸው አታምልካቸውምም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ይላል። መልካም እሺ። እንግዲህ ቅድም እንዳልኳችሁ ፕሮቴስታንት የሆኑ እህት ወንድሞቻችን በክርስቶስ ፍቅር የምንወዳቸው እህት ወንድሞቻችን ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጡት የመጽሐፍ ቅዱስ ጥቅስ ይህንን የመጽሐፍ ቅዱስ ጥቅሱን ደግሞ ገልጠን ስናነበው ምን ይላል? በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ተወዳጆች ይሄ ክፍል
ስለ ስላት አይደለም የሚናገረው። ስለ ስላት ሳይሆን እየተናገረ ያለው ስለ ጣዖታት ነው። ስለ ጣዖታት በደንብ አዳምጡ። ለምሳሌ በላይ በሰማይ ሲል ፓስተር ሶፊ መላእክትን ያካትታል ይሄ መጽሐፍ ቅዱስ ክፍል? አንብብና ቀጥል፣ አስረዳን ያልኩ የራሴን ሀሳብ ደግሞ እኔ እናገራለሁ። ፓስተር ሶፊ መላእክትን ያካትታል ወይ ማለት ጥያቄ እኮ አይደለም። ማለት እንደዛ ብለህ ታምናለህ? አስረዳለሁ። አስረዳ። የራስህን በላይ በሰማይ ሲል መላእክትን ያካትታል ወይ? ያካትታል ወይስ ያካትታል? አዳምጠኝ። መጀመሪያ የሐሰት ትርክትህን ጨርስ። ከዛስ እኔ የሐሰት ትርክት ነው። ቆይ የሐሰት ትርክትህን የእግዚአብሔር ቃል መጽሐፍ ቅዱስ ቆይ የሐሰት ትርክትን በመጽሐፍ ቅዱስ መልስላለሁ። ዝም ብለህ ቀጥል። አንተ እድል እኮ ተሰጥቷል። ይሄ እኮ ትልቅ ፕሪቪሌጅ ነው። ዝም ብሎ የሚሰማ ሰው ማግኘት ፕሪቪሌጅ ነው። ባይዘው በነገራችን ላይ ዝም ብለህ እየሰማህን ያለው በእግዚአብሔር ቃል የሚረብሸንን መንፈስ ገጽሰን ነው። እግዚአብሔር የተመሰገነ ይሁን። ከአንተ በጎ ፈቃደኝነት በፍጹም ሚዩት ነው ማድረግ ሚዩት ነው ማድረግ ፓስተር ሚዩት ነው ማድረግ። ዝም ብለን አዳምጠኝ። እሺ ቀጥል። ቴንክ ዩ። አሰርኳት በል እኔን አላሰርከኝም። እኔ እኮ የተፈታውን ገላትያ ላይ ሲናገር በነፃነት እኔ በእግዚአብሔር ቃል አስራለሁ። ነፃ ወጣን እኮ ነው የሚለው። ኢየሱስ ለሚለው ስም ታገዛ። በጌታ በኢየሱስ ስም ይዣለሁ። በፓስተር ሶፊ ላይ ያለው መንፈስ በጌታ በኢየሱስ ስም ከዚህ በኋላ እንዳታወቀን። አቤት። እኔ እንደው ባይኖርብኝ እንኳን እሺ ብዬ ነው የምቀበል። ስሙን ጠራህልኝ እኮ በጌታ ስም ስትል ራሱ ምንም ይሄ መንፈስ በነገራችን ላይ በቃ ጸጥ ነው የሚያደርገው። ጸጥ አብዙ ሀቢ በቃ እኔ ደስተኛ ነኝ። በጌታ በኢየሱስ ስም ይዣለሁ። አሁንም ጸጥ በል። ደስ እላለሁ። ራሱ የጌታዬን ስም ስጠራ ራሱ እኔ አንተማ ኢየሱስን ስለተጠራ ሌላ ነገር የተባልከውን አታደርግም። ለምሳሌ እሺ በጌታ በኢየሱስ ስም እጅን ወደ ላይ አድርግ። እንደ አጋንንት ነው እያዘዝከኝ ነው? አልገባኝም። አይደለም አንተ ሲታዘዝ በጌታ በኢየሱስ ስም እቺ ሁለት እጅን ወደ ላይ አድርግ። እጅ ወደ ላይ። አንተ መንፈስ አለብህ ማለት ነው ፓስተር። እና መንፈስም አለብኝ እኔ። መንፈስ እንዴት አይኖርብኝም? እኔ እኮ መንፈስ ነው ያለብህ። ቅዱስ የአባቴ መንፈስ አባባትን የልጅነት መንፈስ የተሰጠን እኮ ነው። እስኪ ልሳን አውራ እስኪ ካለ መንፈስ ቅዱስ ከአንተ ጋር ከሆነ እስኪ በልሳን አውራ እስኪ። አየህ ይሄ ነው ችግሩ። ልሳን ለአንዱ የመናገር ለአንዱ የመተርጎም፣ ሁለተኛስ ልሳን ደግሞ ቆይ ልንገር ስማ። ይሄ እኮ ጉባኤ ነው፣ 5000 ሰው አለ። በጉባኤ መካከል ልሳን እንድታወራ መጽሐፍ ቅዱሳዊ አይደለም። የመጀመሪያ ልሳንን የሚናገር ከአምላኩ ጋር ሚስጥርን ያወራል። ዩኒቨርስታል ልሳን ስናገር ቆይ ልሳን የሚናገር ራሱን ያነሳል። ስለሰላት ላብራራ ነው ያው ነው የመጣሁት። አብራራ አይኔ የነገርኩህ ነው። እኔ አሁን እዚህ ጋር ግብዝ አይደለሁም። ዝም ብለህ ልሳን ተናገር አይባልም። መጀመሪያ ደረጃ ስላሴ ስም ይዣለሁ። ከዚህ በኋላ ጸጥ በል። አየህ ይኸውልህ ሁላችሁም ስላሴ እያላችሁ ጻፉ ፕሊስ። ቅድስት ስላሴ እያላችሁ ጻፉ ፕሊስ። ሁላችሁ አማኝ ነኝ እኮ አታውቅም እንዴ? አይመስለኝም። በወልድ በመንፈስ አንድ አምላክ ስም የማምን ነኝ እኔ ግን ሁላችሁም ቅድስት ስላሴ እያላችሁ ጻፉ። እሺ ስለ ሰላት እናውራ። እውነተኛ የሆነውን እግዚአብሔርን ቃል ለትውልዱ እናቀብላለን። በተለይ በነ ፓስተር ሶፊና መሰሎች የተታላላችሁ በክርስቶስ ፍቅር የምንወዳችሁ ፕሮቴስታንት ወደ ጉዳዩ ሂድ። በቃ ምንድነው ወደ ጉዳዩ እየሄድኩኝ እኮ ነው። ፓስተር ለምን ዝም ብለህ አታዳምጠኝም? እኔ አትጥራ፣ የሌላ ሰው ስምም አትጥራ። ከዛስ ጴንጤ ወይም ፕሮቴስታንት እያልክ አትጥራ። እኔ ፕሮቴስታንትን አልወክልም። ትወክላለህ እኮ አላልኩም እኮ። አትጥራ አይደለሁ እኔ አልወክልም። ዝም ብለህ ትምህርትን አስተምር። ሙስሊምንም አትጥራ፣ ፕሮቴስታንትንም አትጥራ። ኦርቶዶክስ ቤተክርስቲያንን እወክላለሁ ካልክ እንደ ቤተክርስቲያን ልጅ ማውራት ትችላለህ። ከዛ በተረፈ የፕሮቴስታንቱን ወይም ሙስሊሙ ምናምን አትጥራ። ከፈለክ እኔን ጥራ ፐርሰናሊ። እኔ እሺ በቃ አንተ ነው የምጠራው፣ ከዚህ በኋላ አልጠራም። እሺ ስለ ስላት አብራራለሁ እና በፓስተር ሶፊ ስሜን ጥራ ብሎኛል። በፓስተር ሶፊ የተጭበረበራችሁ፣ በፓስተር ሶፊ የሐሰት ትምህርት የተታለላችሁ እህት ወንድሞች ከእርሱ ጋር ህብረት የምታደርጉ ዛሬ በጌታ በኢየሱስ ስም እና በእርሱ ስም ኃይል እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት እገልጽላችኋለሁ።
በደንብ አድርጋችሁ አዳምጡ። ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት ፓስተር ሶፊና መሰሎቹ ፓስተር ሶፊና ግብረ አበሮቹ እናንተን ለማታለል የሚሰጡት የመጽሐፍ ቅዱስ ጥቅስ አሁን ያነበብነው ነው። በዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው የሚለውን ክፍል ይሄ ክፍል በቀጥታ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። አሁን እያወራን ያለ ነው ስለ ቅዱሳት ስዕላት ነው። ፓስተር ሶፊና ግብረ አበሮቹ ግን እናንተን ለማታለል ይሄ ክፍል ስዕላትን የሚከለክል ነው፣ ስለዚህ ስዕላትን መጽሐፍ ቅዱስ አይደሉም ብላችሁ መኑ ብለው የሐሰት ትምህርትን ያስተምሯቸዋል። ኦኬ፣ ክፍሉ ግን ያንን አይልም። የሚናገረው ስለምንድን ነው? ስለ ጣዖታት ነው። ሰዎች በመጀመሪያ ደረጃ ያስተውሉ፣ ማንኛውንም አይነት ስዕል በመሳል ኃጢአተኛ ይባሉ። ነገር ግን ሰው ማንኛውንም አይነት ነገር ግን ቀርጾ የሚያመልከው የሚሰግድለት ከሆነ ግን ያ ጣዖት አምልኮ ይባላል። ኦኬ፣ የሚያመልከውና የአምልኮ ስግደትን የሚያቀርብለት ከሆነ ያ ጣዖት አምልኮ ይባላል። ለምሳሌ አንድ ሰው በጥጃ ምስል ቅርጽን ቀርጾ እግዚአብሔርን ትቶ እግዚአብሔርን ረስቶ ለዛች ጥጃ እየሰገደ አምልኮ የሚያቀርብ ከሆነ ያ ጣዖት አምልኮ ይባላል። ይሄ ክፍል የሚናገረው ስለ ስዕላት አይደለም። ስዕላት ማለት በመጽሐፍ ቅዱስ ውስጥ ያሉትን ሀሳቦች ልክ ከፓስተር ሶፊ ጀርባ እንደምታዩት ማስቀመጥ ነው። በምን ውስጥ ያሉትን? በመጽሐፍ ቅዱስ ውስጥ ያሉ ኮንሰፕቶችን። ስለዚህ እግዚአብሔር አምላክ እንዲህ አለ፣ በላይ በሰማይ ካለው አለ፣ በታች በምድር ካለው፣ ከምድርም በታች ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው አለ። ተወዳጆች፣ በላይ በሰማይ ሲል በጣም ብዙ ፕሮቴስታንቶች በዚህ ላይ ይታለላሉ። መላእክትንም ያካትታል ብለው ማለት ነው። ይሰማል? ሃሎ፣ መላእክትንም ያካትታል ብለው መላእክትንም ያካትታል ብለው ይታለላሉ። ነገር ግን በፍጹም አይካተትም። በላይ በሰማይ ላይ ሲል እንደውም ዘዳግም መጽሐፍ ላይ ደግሞ በሰማይ ላይ ያሉ ሰራዊቶችን ይላል። በሰማይ ላይ ያሉ ሰራዊቶች ወይም ደግሞ በላይ በሰማይ ተብሎ የተጠቀሱት ምን ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ ሌሎችም እነዚህ ሁሉ የሰማይ ሰራዊት ይባላሉ። ሰዎች ከነዚህ ውስጥ አንዳች ነገርን ስሎም ወይም ቀርጾ ማምለክ አይገባውም። በታች በምድርም ካለው ከቀበሮም፣ ከከርከሮም፣ ከድኩላም፣ ከተኩላም፣ ከአንበሳም፣ ከሸረሪትም ፓስተር ሶፊን ከሚመስል እንስሳም ጭምር ማንም ሰው አንዳች ነገርን ቀርጾ ማምለክ የለበትም። አሁን ምንድነው ያለው? አንተ አሁን ምሳሌ እየሰጠኝ ነው። ምሳሌ እየሰጠኝ ነው። እኔ እንስሳ ነኝ። አንተን የሚመስል ግን አንተን የሚመስል ነው ያልኩት። ድንገት አንተን የሚመስል ነው የፈጠረው በእግዚአብሔር መልክና አምሳል የተፈጠረውን ሰው እንስሳ ነው ትላለህ? እኔ እንስሳ ነኝ አይደለም። እኔ አንተን እንስሳ ነህ እኮ አይደለም እኮ ምሳሌ ፓስተር ሶፊ አይነት እንስሳ አላልክም። አሁን እኔ እሱን የሚመስል እንስሳ ሰው እንኳን ቢያገኝ መሳሌ የለበትም ነው። ምሳሌ እኮ ነው ፓስተር። አሁን የእኔ ፊት ነው ለእንስሳ የሚቀርበው ያንተ ነው ያንተ ነው ፓስተር። ይሄ እኮ የተገለጠ እኮ ነው። እኔ እኮ ትንሽ መኳንንትን ነው የምመስለው። ትንሽ እንደውም ለምን እንደሆነ ባላቅም እስከው ቤተ መንግስት ያልገባሁት እንጂ ትንሽ ወደ መኳንንቱም የሚቀርብ ፊት ያለው እኔ ይመስለኛል፣ መስላል ብቻ። እና ሰዎች በማንኛውም ምሳሌ ስዕልን መሳል አይጠበቅባቸውም። በሰውም አምሳል ይሁን። ለምሳሌ የቡድሃ እምነት ተከታዮች ሰው የሚመስል ድንጋይን ነው ቀርጾ የሚያመልኩት። በወንድም ይሁን በሴት በጥጃም ይሁን በተኩላ በድኩላም በቀበሮም በከርከሩም በግንደ ቁርቁርም። አሁን ግንደ ቁርቁር አፏ ሾል ያለ ነው። እንደ ፓስተር ሶፊ አሁን የሆነ ነገር ሾል ያለ ነው እሱ። ይሄ እንደ ግንደ ቁርቁርም ያሉት ነገሮች እንደ ቀጭን የሚያሉት ነገሮች ልናገር ፓስተር ሶፊ ፕሊስ ልናገር ልጨርስ። እንደሱ ያሉ ነገሮችን በአጠቃላይ ፈጽሞ ቀርጾ ማምለክ አይቻልም ነው የሚለው ይሄ ክፍል። አለቅ በታች ልጨርስ እኔ አልጨረስኩኝም። ማምለክ አይቻልም። ፓስተር ሶፊ ማርያምንና የመላእክት ጻድቃን የሰማዕታት አድርጎ ግን መስገድ ይቻላል። ወጋውት መንፈስ አልጨረስኩኝም። ፕሊስ በስላሴ ስም ይዣለሁ፣ አትረብሽኝ። ከምድርም በታች ከዛ ደግሞ ከውሃ ውስጥ ካሉት ይላል። ከምድርም በታች ከውሃ ውስጥ ካሉት ደግሞ አሳትን በአጠቃላይ ማለት ነው። አሳት ማለት በግዕዝ ነው፣ አሳዎች ነው አማርኛ። እና አሳዎችን በአጠቃላይ የሚያጠይቅ ነው። በአሳ ነባሪም ይሁን በኦክቶበስም ይሁን በስታርፊሽም ይሁን በምንድነው በሱሺ ለካ ምግቡ ነው እና በማንኛቸውም አይነት መንገድ
ያሉትን አሳዎች ፈጽሞ መዛል በፍጹም አይቻልም። በፍጹም መቅረጽ ማምለክ አይቻልም። ሰው ግን ቀርጾ ካመለከ ለምሳሌ ትልቅ የግድንግድ አሳ ነባሪን ቀርጾ በድንጋይ የሚያመልክ ከሆነ ያጣው ተምልኮ ነው ባጭሩ። በላይ በሰማይ ሲል ቅድም እንዳልኳችሁ መላእክትን ምን አይልም አያካትትም። መላእክት ምን አይልም አያካትትም። ለምንድነው የማያካትተው? ምክንያቱም ሰዎች ወደ ላይ ቀና ብለው ተመልክተው ሊስሏቸው የሚችሉ ነገሮች ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍትን እንጂ መላእክትን አይደለም። አሁን ለምሳሌ እነ ፓስተር ሶፊ ከጸጋው የጎደሉ ናቸው። እንደውም እነሱ ከጸጋው ጎድሏል ሁሉ እንኳን እነሱ ከጸጋው የጎደሉት እኔ በጸጋው ያለውኝ ፈለጋት ናቸው ስራሱ ወደ ላይ ቀና ብል መላእክትን ልመለከት አልችልም። መላእክትን መመለከት አልችልም። ስለዚህ ቀና ብዬ እነሱ ልስል አልችልም ነው ባቸው። እንኳን ለመሰር ማየትም አይችልም። በላይ በሰማይ የተባሉት ሰራዊቶች ግን እነማን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍ። ሰዎች ወደ ላይ ወደ ሰማይ ቀና ብለው ተመልክቷቸው ሊሰሯቸው ሊቀርጿቸው የሚችሉ ነገሮችን ጠቀሰ። እንደውም ዘዳግም ላይ ምን ብያቸዋለሁ? የሰማይ ሰራዊት ይላቸው። ሰው እነዛን መሳልም መቅረጽም አይቻልም። ሰው ግን ስሎ ቀርጾ አመልካለሁ ካለ ያ ምንድነው? ጣዖት አምልኮ። የአምልኮ ስግደት አቀርባለሁ ካለ ያ ምንድነው? ጣዖት አምልኮ። ጣዖት አምልኮ ልክ በዘመናችን ሰዎች ለሆነ ጨርቅ ይዞ ምናምን ሱፍ ለብሶ ስሪቢስ ለብሶ ለሚዞር ሰው እንደሚሰግዱት ማለት ነው። አንተ ጋር ያሉት አለ አይደል እንዴ? አሁን አላነሳውም። እኔ አንተ ቤተ እምነት ገብረ ኪዳን እንደውም ተናግሮ የአዲስ አበባ ላይ የቤት ኪራይ ሲጎልበትና የቤት ኪራይ የሚበላው ፕሮቴስታንት አጥባቂ ነኝ ብሎ እኔ ፕሮቴስታንት ተክሎ የሚያጭበረብራል አላልኩኝም እንዴ? በነገራችን ላይ ስግደትን ኦርቶዶክሳውያን ሲያደርጉትና እነገሌ ደግሞ ሲያደርጉት ይለያያል። ለምሳሌ አሁን ፓስተር ሶፊና ግብረ አበሮቹ በሚያስተምሩበት ቦታ ስለ ስግደት ሲወራና እኛ ጋር ይለያያል። ለምን እመጣበታለሁ። ስለ ስዕላት እንጨርስ። ስዕላት አታንሳ፣ በመሃል አታንሳ። የእናንተን ካነሳው እኔ አንተን አላነሳሁም። አበው ሲተርቱ እንደዚህ ይላሉ። እኔ ተረት አልፈልግም። ፓስተር ሶፊ እኔ ክርስቲያን ነኝ። አሳ ጎርጓሪ እኔ በክርስቶስ ኢየሱስ ክርስቲያን ነኝ። ተረት አልፈልግም። ተረት አልፈልግም። ምንድነው የመጽሐፍ ቅዱስ ጥቅስ ሲያቀታችሁ ደግሞ ወደ ተረት መዞር? እንደዚህ አይነት ነገር እኔ አልፈልግም። አሁን እኔ ተረት አልፈልግም። በእግዚአብሔር ቃል ነው ቅዱሳት ይሄ መንፈስ አከርካሪ ነው። ይሄ መንፈስ አከርካሪ ነው። የስዕል ቅዱስና እርኩስ እንዳለው ትነግረኛለህ። ይኸውልህ ቅዱሳት ስዕላት ሰውንና እግዚአብሔርን የሚያገናኙ መንፈሳዊ ሀብቶች ናቸው። ፓስተር ሶፊ ምን የትኛው ነው የሚለው? የእናንተ መጽሐፍ አውጥቼ ነው። ይኸውልህ እስኪ አውጣው ፕሊዝ። አሳየን። ያወራው ነው እኮ ያሉት። እስኪ አሳየን አለኝ። መጽሐፉን አሳየን። አሳየኝ መጽሐፉን። እኔ መማር ፈልጋለሁ። መጽሐፉን አሳየን። ተሙ ኦልሬዲ ጀምረሃል። እኔ ጋር ክትትል ትምህርት እዛ ላይ እንማራለን። ሁለተኛ እንደዛ ነው ተሙ ክትትል ትምህርት በውስጥ ጀምር። በነገራችን ላይ በጣም ጊፍት አብዝታችሁ እየሰጣችሁኝ ያላችሁ ኦርቶዶክስ የሆናችሁ ቶች ወንድሞች ተባረኩ፣ እግዚአብሔር ይባርካችሁ። ፓስተር ሶፊ በባለፈው እኔ ጋር መጥቶ 5000 አስገቡኝ ብሎ 5000 ሳይገባ በ300 ቆይ የሚወረደው እና እኔ ገና 5000 ሳልል በ5000 ጊፍት የባረካችሁ ቶች ወንድሞች በእውነት ተባረኩ። በጣም ነው የምወዳችሁ። 20,000 ያስገቡት 20,000 የኔ ልጆች እኮ ናቸው። የኔ ልጆች እኮ ናቸው እየባረኩ ያሉት እኮ። አንድ ነገር ላሳይ። ቆይ አንተ ዝም በል። ከዚህ በኋላ ኦርቶዶክስ የሆናችሁ ቶች ወንድሞች ይኸው 20,000 ያስገቡት። 20,000 ሲገባ የኔ ናችሁ እንዳትል። ከዚህ በኋላ ይኸው እኔ መልእክት አስተላለፍ ያለው ኦርቶዶክስ ሆናችሁ ወጣለሁ። ለምን ብትወጣው? ለምንድን ነው የሚገባው? 20,000 ለምን የማይገባው? 20,000 ምን አይነት ብተኝነት ነው ማለት? የኔ ስንት ነው የሚገባው? 20,000 ይገባል። የኔ ኮይን ምን ችግር አለው? ያንተ ኮይን 20,000 ይገባል። የኔ ታብታብ 20,000 ይገባል። ያንተ ታብታብ 100 ምናምን አልፏል፣ ግን ችግር የለውም። 120 ምናምን ማን የተወሰነ ይጨምሩልሃል፣ ችግር የለውም። ገና ካሁኑ ጀምረውታል። በእውነት ተባረኩላችሁ። 20,000 ያስገቡት። እሺ ስለ ስላት ስናወራ ዘጸአት እንዴ! አረ ምን አይነት ኦርቶዶክሳዊ ህብረት ነው ያለው እዚህ! ምን አይነት ኦርቶዶክሳዊ ህብረት ነው ያለው!
እኔ ጋር እኮ ነው ያሉት እኮ ኖ አይንህ ደም አይልበስ። እኔን ብቻ አዳምጠኝ ነው። በፍጹም ስህተት በሆነ መንገድ ሰዎች የዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል ይሰጣሉ እና በአጭሩ ይሄ ክፍል ከስዕላት ጋር አይገናኝም። ስዕላት መጽሐፍ ቅዱሳዊ ናቸው? አዎ ናቸው። ለምሳሌ አንድ ነገር ላሳያችሁ። ስዕላት መጽሐፍ ቅዱስ አይደሉም የሚሉ ፕሮቴስታንት የሆኑ ወንድሞች፣ ይሄ የእነሱ መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ አዲስ መደበኛ ትርጉም ይባላል። እዚህ ላይ ምን ስል ይታያል? ፓስተር የቀና በል አይዞህ፣ አንገትን አትልፋ። እዚህ ላይ ምን ስል ይታያል? አትዙር፣ ጊፍት ችግር የለውም። መጽሐፉን ፓስተር ንገረኝ፣ እዚህ ላይ የምን ስል ይታያል? ለእኔ ነው ለአንተ ነው? የሆነ የተለያየ ነገር እያየሁ ነው። ምን ይታያል እዚህ ላይ? መስቀል። አዎ፣ የምን ስዕል ነው ይሄ? የመስቀል ስዕል። እንግዲህ ቅድም ጥቅስ ሰጠኝ ነበር። መስቀል ምናምን እናደርጋለን። እኔ አሁን አልጨረስኩኝም። ምንድን ነው አንተ ላይ ጨለማ የሚያካፋው? ጨለማውን ይክፈፍልህ። አሜን። የምን ጨለማ? እና አሁን ጨለማ እያካፋ ነበር አንተ ላይ ጨለማ እያካፋ ነበር አንተ ላይ ጨለማ እያካፋ ነበር። ስለ እውነት ከፈለክ ደግሞ ያሳዩአል። አሁን በደንብ አድርገህ አዳምጠኝ። ቅድም አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ። ያ ደግሞ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ አካፋውን ጨለማ በጌታ በኢየሱስ ስም አንተ ጋር ተከታታይ ትምህርት ስለጀመረ ነው እሱም ጋር ያካፋ። ለዛ ነው ሁለታችሁ ግን ያካፋ። እኔ ዲያቆን ከጨረሰ በኋላ ታያለህ። የኔ 20 ሺህ ስላቸው ከአንዳንድ ነው የሚደርሰው። አሳይቻለሁ። የኔ 50 ሺህ ይገባል። የኔ ጋር 50 ሺህ ይገባል። ዲያቆን 20 ሺህ ይግባና የኔን በኋላ እነግርሃለሁ። አሁን ቀጥል፣ ትምህርቱን ቀጥል ዲያቆን። እና ቅድም በጣም አዝናለሁ በዚህ አጋጣሚ ብዙ ጊዜ መጽሐፍን ታውቀዋለህ። ግን ፈለገ ጽርሐ አርያም የሚባል አቶ ፍቃዱ ቸሩ የጻፉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜሴጁን ታሳየ። ጽርሐ አርያም ቅድስት ሥላሴ ካቴድራል የታተመ መጽሐፉን አሳየን። እንደዚህ አንስተ ይኸው መጽሐፍ በል። ልክ እንደ ዲያቆን መጽሐፍ ቅዱስ እንዳነሳ አዲሱ ትርጉምን ይኸው የመጽሐፍ በል። ቆይ አንዴ አዳምጠዋል። አመት አላወራም እኮ ጽርሐ አርያም የሚል መጽሐፍ ታውቃለህ ወይ? ስለ ቅድስት ስዕላት የጻፉ አቶ ፍቃዱ ቸሩ የሚባሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ርዕሰ አድባራት ጽርሐ አርያም ቅድስት ሥላሴ ካቴድራል። መልካም። መጽሐፉን እኔ አላውቀውም። ኢንኬስ ግን መጽሐፍ ሊኖር ይችላል። በደንብ አድርገህ አዳምጠኝ ፓስተር። በነገራችን የሌለ ነገር አይደለም ማውራት ስላለ ከነ ጸሐፊው የነገርኩህ መጽሐፉ የታለ? አሁን ለምሳሌ ያክል ለእኔ ፈለገ ጽፎልኝ እያነበብኩኝ ከምናገር ይልቅ ፈለገ በል ያለኝን እኔ አሁን እንደዚህ ሆኜ ነው እያወራ ያለሁት። እኔ በኋላ ቤተክርስቲያን ብዙ ሊቃውንቶች አሉ እኮ መጽሐፉን ማላሳየም ብዙ ሊቃውንቶች አሉ አይደለም። ፈለገ የሚለውን ነገር በሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበለውም እያለ የሚለውን በሙሉ ቅድም ለምሳሌ አንስቼ እዚህ ላይ ያነበብኩት አሳየና መጽሐፉን አዳምጥ። ለምን አታዳምጥም? ትምህርት ሃይማኖት ላይ ያለ ጽሁፍ ነው። ባይዘወይ ስለ ትምህርት ሃይማኖት የሚያብራራ መጽሐፍ ነው። ስለ ስዕለ አድኖ ትምህርት ሃይማኖት ላይ ስላለው ነው። የቅዱሳት ስዕላት ትርጉም አመጣጣቸው በአዲስ ኪዳን ቅዱስ ስዕላት በኢትዮጵያ ቤተክርስቲያን የቅዱስ ስዕላት ጥቅም እነዚህም 4 እና 5 ነገሮችን በደንብ የሚያብራራ መጽሐፍ ነው። ከነሱ ያለው ነው። እኔ አሁን ፈለገ ሲያወራ እዚህ ጋር እየገለጥኩ ቀጥል። ሶፊ ማለት ማን ነው? ይቅርታ ፓስተር ሶፊ ሲጀመር 20 ሰዎች 7,000 ላይ ቆሙ ያስገቡታል። 20 ሺህ አይደለም 20 ሺህ አልፎ 50 ሺህ ይገባል። እኔ ስለሆነ ያን ያክል ፎከስ ስላላደረኩበት ነው እንጂ ሳላቋረጥ ኖ ቀጥሉ ግፉና ሁኑ ቶሎ ምናምን ብል ማለት ነው ይገባል። ኦርቶዶክሳውያን ስናዝ ታዛዦች አሉን። እግዚአብሔር የተመሰገነ ይሁን። ወደ ቃሉ እንመለስና ምን አለ መሰላችሁ፣ የመጀመሪያው መሰረታዊ ነገር የቤተ ክርስቲያናችን ዶክትሪናል የሆነው ትምህርት መጽሐፍ ቅዱስ ነው። ሰዎች
የተለያዩ መጽሐፍትን ሊጽፉ ይችላሉ። የጻፏቸው መጽሐፍቶች በአጠቃላይ መጽሐፍ ቅዱሳችንን ካልመሰለ የተሳሳቱት እነርሱ እንጂ ቤተክርስቲያናችን አይደለችም። ስለዚህ አንድ ሰው መጽሐፍ ሲጽፍ ቤተክርስቲያን ከምታስበው ውጪ ከጻፈና ካስቀመጠ ልክ እንደ መጽሐፍ ቅዱስ ማስረጃ አድርገህ እንዳታሳየኝ ለኔ ብራዘር። እንደ መጽሐፍ ቅዱስ ማስረጃ ይሄው እዚህ ጋር እንዲህ ብሎ ጽፎ ቤተክርስቲያኗ አምናባቸው ይሄው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ሥላሴ እኔ እያልኩ ያለሁት አሁን እኮ ስህተት አለው እያልኩ አይደለም ፓስተር። ገና ለገና እኔ አሁን እያልኩ ያለሁት ድንገት እኔ ከምነግርህ ውጪ ሐሳብ እኮ ምን ላነሳብህ እንደሆነ ስለገባ ተጨነቀ። ወይኔ ጌታዬ ሆይ ያራዳም እኔ በመንፈስ ነው እየወሩ ያለሁት። በመንፈስ ነው እየወሩ ያለሁት። ፓስተር እባክህን ጸጥ በልና አዳምጠኝ። ትላንት የተሳደብከውን ስድብ ተመልክቻለሁ። ትላንት የሰደብከኝ ትላንት ያለውን ዘለፋ ሁሉ በክርስቶስ ኢየሱስ ስም ይቅር ብዬ ነው ዛሬ በነገራችን እዚህ ቤት የተገኙት። ይሄ ቤት አልተሳደብኩም። እውነትን መናገር ስድብ አይደለም። ከዛ ሰው ጋር ሆነ ቁጭ ብሎ 24 ሰዓት እህል ከሚበላ ሰው ጋር ሆነ ሰድበኸኛል፣ ተመልክቻለሁ። አመሰግናለሁ። ትከሻዬን ነካ ነካ እያደረጋችሁ ነው እና ክፉ ቃል ወጥቷል፣ ሰምቻለሁ። ከሱ ጋር እኔ አሁን ማለት የማልፈልገውን ነገር ተናገራችሁኛል። ችግር የለውም። እኔ የሁለታችሁንም አካውንት አዘጋው ነበር። በነገራችን ላይ በጣም ከባድ ኦርቶዶክስ ያቀውን ያለን እኛ ቲክቶክ ላይ በጣም ከባድ። በአንድ ቀን ውስጥ በ24 ሰዓት ውስጥ ገና አንተ አሜን ብለህ ላይቭን ዘግተህ እንደወጣ ቲክቶክ አካውንትን እዛ ስልክ ላይ ላታገኙ ትችላለህ። እኔ እስትንፋሴን ነው ቲክቶኩን ነው የምታዘጋው? ቲክቶኩን ነው እስትንፋስን የሰጠህ እግዚአብሔር ነው። ቲክቶኩን ግን እኛ ልናዘጋው እንችላለን ነው። ቲክቶኩን እኛ ልናዘጋው እንችላለን ግን እኛ አሁን ይቅር ብለናል። ሌላ ከፍታለሁ። ሌላኛው ይዘጋል። በቃ ተዋለሁ። ይቀራል። በቃ ነው ከመጨረሻ ተዋለሁ። ቲክቶኩን እሱን ነው የምልህ እኮ ቲክቶክ ላይ እንዳትገባ እናደርጋለን። ስለዚህ በቻልከው አቅም ከኛ ጋር ተገባብተን ኑር ነው። እኛ አንዳንድ ጊዜ አንዳንድ ነገሮችን ጸጥ ብለን ስናልፍ እንደው አለ አይደለ ስለ ፍቅር ስለ ትህትና ብለን እንጂ ከጌታ ከኢየሱስ መስቀል ላይ ወደ ስላልፈለግን እቺ መልእክት ለማን ናት? ወይ ሰውየው ስሙን ጥራው። ወይ ግን እቺ መልእክት ለማናት ደስ ይላል። እኔ አታጣላኝ፣ እኔ ከህዝብ ጋር አታጣላኝ ፓስተር። እኔ ለጨዋታ ነው እንደዚህ ያልኩት። እኔ የማንንም አካውንት የማዘጋት ዓላማ የለኝም። አስቤውም ወጥኜውም አላቅም። ደግሞ በእልህ ይቺ መልእክት ለማናት ብለህ ደግሞ ሌሎች ሰዎችን አስነስተህ አካውንት እንዳታዘጋው በክርስቶስ ፍቅር ለምናል። አጥልሽ አቅሙ ቢኖርህ እንኳን አታዘጋም። ለምን ቢባል የማናዘጋበት ሁሉን በፍቅር ስለምንገዛ ነው እና ስምም ደግሞ አይጠራም። ቀጥል ዲያቆንዬ። መጽሐፍ ቅዱሱን አንስተህ መጽሐፍ ቅዱስ ላይ ያለውን ሐሳብ ላይ ግን ይሄ ጽርሐ አርያም መጽሐፍን ግን እያሰብክ አይምሮ ውስጥ መጽሐፉን አሳየና ዳድ ሶፊ አሳየን መጽሐፉን። መልስ ላይ ነው የማሳየው። ይኸውልህ ጽርሐ አርያም እያለ በኢትዮጵያ ኦርቶዶክስ እኔ ማን እንደሚጽፍልህ እኮ ስለማቅ ነው እኮ ዳዲ እኮ ይሄንን እኮ የምልህ እኮ ሶፊ ይሄንን ላከልህ ሜሴጅ ላከልህ ሰውዬ ይኸው እኔ ጋር ልኮልኛል ሜሴጁን። ወይ ተምዬ አይደለም ጌታ ምስክር ነው። አይ አይደል ተወሱና ተዋሽ። እኔ ማንም ቴክስት አይደለም የደረሰኝ። ይኸው መጽሐፍ ነው። ይኸው መጽሐፍ እኮ አልኩህ እኮ መጽሐፉን አይደል መጽሐፉን ነው እኔ እኮ ያልኩህ እንጂ ቴክስት ማንም አለ ጌታ። እኔ መጽሐፍ አውጥቼ ነው የማወራው። ፒዲኤፉን አውጥቼ እያወራሁ ፓስተር ሶፊ እንጂ ቀጥል። ሶፊ ማልት ይላል። እሺ ሶፊ ማልት ወንድማችን እንደ መጠጡ ገብስማነት ይበዛባል ማለት የሐሳብ ገብስማነት ጥሩ አይደለም። አንድ ሰው ሁለት እግር ላይ ተብሎ ሐሳቡ ይሄድ እኔ ፐርሰናሊ አታካታርገኝ። እኔ አንተን ፐርሰናሊ አታክማሪ ፈልጌ አይደለም። አባባሌ እንደ መጠጡ እንደ ሶፊ ማለት ገብስማቱን ነው። ይሄ ዥንጉርጉር መሆን ጥሩ አይደለም። ገብቷል። ሁለት እግር ላይ ተብሎ ለዛፍ አይወጣም። በቻልነው አቅም አንድ ሐሳብ ላይ ፎከስ አድርገን ነው መውራት ያለብን። ለምትናገረው ሐሳብ እኮ እኔ በቂ መልስ እየሰጠሁህ ነው ፓስተር። ምን አልኩ መሰለህ? ሶፊ ማለት ያመጣቸው መጽሐፍቶች በአጠቃላይ ቤተክርስቲያን ከምታስበው ትምህርት ውጭ ከሆኑ አይመለከተንም ነው ባጭሩ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ሥላሴ ደብር ፈቅደው ያሳተሙት ጽርሐ አርያም ነው እያወራሁ ማለት። አዳምጠኝ። እኔን ስለመታተሙ እኔ አሁንም አይመለከተኝም። በደንብ አድርገህ አዳምጠኝ። እኔ እያልኩ ያለሁት ከቤተክርስቲያን ትምህርት ውጭ ከሆነ እኛ አይመለከተንም ነው ባጭሩ። አጭርና ግልጽ አንድ ብቻ ጥያቄ ጠይቅ። ዲያቆን ፈለገ በትህትና ነው እባክህ። ሀሳቤን አልጨረስኩም።
እኔ በልቤም ሐሳቤን ትሆኛለህ። እስኪ ትሁቱን እስቲ በቃ ፓስተር፣ እኔ ሐሳቤን አልጨረስኩኝም። ሐሳቤን ስጨርስ ነው ከኔ ጋር ማውራት ያለብን። በመሀል አታንሳኛ። እሺ ዝም ብለህ ሐሳቤን አላነሳሁትም። እኔ አንተን የማንሳት ዓላማ የለኝም። ፕሮቮክ እያረከኝ ነው። እኔ ነገር ተግባብተን ልንቀጥል የምንችለው እንዴት ነው? ተግባብተን ልንቀጥል ነገር እየፈለከኝ ነው። በመሀል እኔ አንተን ነገር ብፈልግ እንደዚህ ነው እንዴ ነገር የምፈልግ? አንተ ነገር እንደፈለግኝ እኮ ነው ነገር የምፈልግ። የአንተ ችግር እኮ ምን መሰለህ? አልገባህም። እኔ ጮክ ብዬ አወራለሁ፣ አንተ ግን ከስር ነው። ምን አለ መሰለህ ወንድሜ ጠቅ፣ ምን አለ መሰለህ ኦርቶዶክሳውያን ወንድሞች እህቶች ጠቅ ታደርገኛለህ። ታዲያ ከዚህ በላይ ምን አለ? የቱ ጋር ነው ጠቅ ያደረኩ? በመሀል ገብስ ነው የምትለው ትለኛለህ። እኔ ገብስ ነው የምትለው አላልኩም። የሚመስል እንስሳ ካያችሁ አትቅረጹ ትላለህ። ምንም አትለው። እኔ በፍጹም አሁን ሰዎች ጣዖት እንዲያመልኩ አልፈልግማ። አንዳንድ ጊዜ ሰው ድንገት አይታወቅም። አንተን የሚመስል እንስሳ ቢያገኙ ነው፣ ሊያውም የቤት ሳይሆን የዱር እንስሳ ቢያገኙ ለምሳሌ ምን ይታወቃል? እኔ ወደ ስህተት መንገድ እንዳይሄዱ ለማለት ያክል ነው እንጂ እኔ አንተን ጠልቼ አይደለም። ፓስተር ሶፊ፣ እኔ በክርስቶስ ፍቅር በጣም ነው የምወድህ። ስለዚህ በቻልኳቸው ቀርበን እናዳምጥ። አንተ ነው የምትወደኝ እኔ? አዎ፣ እኔ በክርስቶስ ፍቅር እወድሃለሁ። በጣም በክርስቶስ ፍቅር ስለምወድህ ነው ካለህበት ጨለማ እንድትወጣ አብዝቼ የምጸልየው። በነገራችን ላይ አብዝቼ ስለአንተ የምጸልየው ትናንትና ማታ መንፈስሽ ሲታወቅ ነበር አይደለ? ተኝተህ ለምሳሌ ትናንትና ማታ ቤት ከገባሁ በኋላ ተደውለህልኝ ነበር እንዴ? ትናንትና ማታ አንተ ቤት ከገባ በኋላ መንፈስሽ ሲታወቅ ስደውልልኝ እኔ አሜን ብዬ ጨርሼ ነው ስልክ ያነሳሁት። በነገራችን ላይ ስለ አንተ አብዝቼ ክርስትና ስም የለህም። በእርግጥ ፓስተር ሶፊን ብትባል ስሙ በሰማይ ቤት አይታወቅም። ግን ወንድሜ ያልኩኝ በቃ ለወንድሜ በጨለማ አሰራር ውስጥ ያለውን ወንድሜ እግዚአብሔር አምላክ ሆይ በቃ በስምህ አድነው። እግዚአብሔር አምላክ ሆይ ካለበት ድቅድቅ ጨለማ አውጣው። በቃ ቤተክርስቲያንን ልቡ ይናፍቃል። ልቡም ስለሚናፍቅ ባይኖም ኖሮ ነጠላ ፒንክ ነጠላ ያደርጋል። ይሄንን የልቡን መሻት አሰበህ ደግሞ ተመልከተህ ጌታ ሆይ ነጩን አልብሰው ብዬ ስለአንተ አብዝቼ ይጸልይ ነበር። መንፈስሽ ይታወቅ ነበር። አይ ነው። አቤት 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 አቤት። እኔ ገርመኛል ለመሰለህ እነሱ ጋር ካለው ይልቅ እናንተ ጋር ያለው አብዝቶ ይበልጣል። ያል ብራዘር እነሱ ጋር ካለው ይልቅ እኛ ጋር ያለው ኃይለኛ ነው። ከኔ ጋር ያለው ጠላቴ ፓስተር ሶፊ ተው ቆይ ሶፊ ምንድን ነው ከኔ ጋር ያለው ኃይለኛ ጠላት ውጣና ጠላታችን ሰይጣን ነው። ጥቅስ ሰይጣን ይጠቅስ ነበር። አንድ ጊዜ ክርስቶስ ኢየሱስን አግኝቶት ብትሰግድልኝ ብሎታል። ታስታውሳለህ? ጥቅስ መጥቀስ መኖር አይደለም፣ መኖርና መጥቀስ ይለያያል። አሁን ክርስትናን እንኑረው ነው። ስንኖረው ግን መጽሐፍ ቅዱሱ የሚለውን ሐሳብ ይዘን እንከተል ነው። መጽሐፍ ቅዱስን እኮ ፕሮቴስታንትም ያነባል፣ ኦሊጂሰስም ያነባል፣ ጆሆቫ ዊትነስም ያነባል፣ ሌሎችም ያነቡታል። ግን ይኖሩታል ወይ ነው። እንኳን እሱ አይደለም እስልምና ላይ ያሉት ልጆች እንደ ፊክሽን አንብበውት ከኦርቶዶክስ ጋርም ከክርስቲያን ጋርም ለመከራከር ይመጣል። አሁን ይሄ ቅዱሳን ስዕላት ወይም ደግሞ ስዕላት መጽሐፍ ቅዱሳዊ ናቸው ወይ ወደሚለው ሐሳብ እንሂድ። እሱን ሐሳብ ላይ እናው ስለሱ እያወራሁት እኮ ነው። አሁን በመሃል እያነሳኝ እኮ ነው። ተሙ አንተ ገና አዲስ ስለሆንክ ምን አለ መሰለህ ሶፊ እቺን ልበለ ተሙ ገና አዲስ ስለሆንክ እቺን ጥበብ አንተ አልተማርካትም። እቺን ጥበብ ገና አልገባችም። ተሙ እነሱ ይኸውልህ እንዲህ የሚያወሩት ነገር አዲስ አይደለም። ገብቶ ነው ሃይማኖቱን የተከተልኩት አይደለም። ሃይማኖቱ ገብቶኝ ነው። አሁን ይኸውልህ ክርስቶስ ኢየሱስ 10 ሰዓት መጣ፣ 9 ሰዓት መጣ፣ ሁሉም አንድ ነው አይደለም። እቺ እነሱ ነካ የሚያደርጓን ነገር አልገባህም። አንተ ገና አልነካህም። በነገራችን ላይ የነካ መስሎ ነው እንጂ አልነካህም። አሁን ምን አለ መሰለህ ሊነካኝ ይችላል ብለህ ስለምታስብ ነው የነካ የመሰለ እንጂ አልነካህም አይደለም። ትልቁ ሐሳብ ምንድን ነው? መጽሐፍ ቅዱሳዊ የሆኑ ሐሳቦችን መቀበል። አሁን ፕሮቴስታንቲዝም መጽሐፍ ያነባል ወይ ካልከኝ አዎ ያነባል፣ ግን አይኖረው። እናንተ ልክ አይደላችሁም ብላችሁኛል። ስለ ቅዱሳት ስዕል አድኖ አይባልም። ቅዱሳት ስዕል ናቸው የሚል በነገራችን ላይ በዚህ አጋጣሚ ማወቅ ያለብን ነገር ከሁሉ ነገር በፊት እኔ ትናንትና ማታ እንዳልኩ እኔ ለአንተ ዛሬ ጸሎት አደርግልሃለሁ። አቤቱ ቅዱስ አምላካችን ልዑል እግዚአብሔር ሆይ ወንድማችን ታምረ ማርያምን ታደገው። በእናትህ ስም በንጽሕተ ንጹሐን በቅድስት ድንግል ማርያም ስም የተሰየመውን ወንድማችንን ታምረ ማርያምን በእውነት የእናትህን ታምር ግለጽበት።
በልቡ በጣም ጨለማ በዝቷል። ቅዱስ አምላካችን እግዚአብሔር ሆይ ለሐዋርያት፣ ለቅዱሳን፣ ለጻድቃን፣ ለሰማዕታት የገለጥከውን እውነት ግለጽለት። ካለበት ድቅድቅ ጨለማ ሮጦ አምልጦ ወደሚደነቀው ብርሃን ይሸጋገር ዘንድ አቤቱ ቅዱስ አምላካችን እግዚአብሔር ሆይ ያንተ ቅዱስ መልካም ፈቃድ ይሁንልን። በልባችን ልብ በወንድማችን ልብ ላይ ያለውን እንደ አለት የጠጠረ እንደ አለት የጠነከረውን የክደት ትምህርት በአጠቃላይ አምላካችን እግዚአብሔር ሆይ በሶስትነት በአንድነት ስም በስላሴ ስም የተሰባበረ ይሁን። ከዚህ ሰዓት ጀምሮ በአንደበቱ ተቀምጦ የሚያወከንን መንፈስ አንተ አቁምልን። ይቅርታ አድርግልኝና ፈለገ አሁን የጸለይከው ጸሎት በአጠቃላይ ልክ አይደለም ማለት ትክክል ይሁን አይሁን ማቆቆል ነኝ እህቴ ፕሊስ ከይቅርታ ጋር ታውቃለህ መጽሐፍ ቅዱስ የሚያዘን ስማኛ ባንዴ ስማኛ ፕሊስ አይኑ አንቺ ለማዳመጥ አይደለም ቅዱስ የሚያዘን የተጠየቁትን ጥያቄ ለማብራራት በኢየሱስ ክርስቶስ ስም ብቻ መጸለይ እንድንችል በክርስቶስ ስም ያልጸለይከው ጸሎት ነው ዋጋ ይጠራ እህታችን በስላሴ ስም ታምኛለሽ ወይስ አታምኚም? ስላሴ ማን ስም ነው? ስላሴ ማን ስም ነው እህታችን? በኢየሱስ ስም ካልጸለይክ ተቀባይነት የለህም። ስላሴ ቅዱስ ላይ ያለውን ነገር ነው ማውራት የጠየቁትን ስላሴ ማን ስም ነው? ስላሴ ማን ስም ነው? አብን በስሜ ስማኝ አብን በስሜ ስትጠይቁት ምላሽ ታገኛላችሁ። ስላሴ የማን ስም ነው እህታችን? የጠየቁሽን የጸሎት አውቶሪቲ የተሰጠው ስም ኢየሱስ ብቻ ነው። ስላሴ የማን ስም ነው? ስማኝ ወደ ኢየሱስ እንኳን ዳይሬክት መጸለይ አትችልም። የሚጸልየው በኢየሱስ ስም ወደ እግዚአብሔር ነው። ስላሴ የሚል ስም ሲጠራ ራሳችሁን የሚያዞራችሁ አሁን ስለ ስላሴ ጉዳይ እናውራ ካልን ስላሴ ጉዳይ እናውራ ካልን ሁላችሁ ስላሴ ያላችሁ ጻፉ። አስተካክሎ ጸሎትን አስተካክሎ እኮ እንዲሰማል ጸሎት የኢየሱስን ስም አስቀድም ካልሆነ ዋጋ የለውም። ሁላችሁ ስላሴ ያላችሁ ጻፉ። የስላሴ ስም ሲጠራ እህታችን ላይ ያለው መንፈስ የተነሳ ሁላችሁ ስላሴ ስም ካልጸለይ ጸሎትን አይቀበሉም። ሰማይ ራሱ ያንተን ጸሎት ሪኮግናይዝ አያደርገውም። በኢየሱስ ቃል አብና በመንፈስ ቅዱስ ተጸለየ የለብንም። በኢየሱስ ብቻ ነው አልገባም። ፋክት ነው። ይሄ እኮ ሐዋርያቶች ቅዱሳን ሐዋርያት ያሉት ነገር ቆራለ ቅዱሱ ጳውሎስ ያለውን ነው ማውራለን። ቆይ እህታችን ተረጋጊ አንድ ጊዜ። ቆይ ተረጋጊ አንድ ጊዜ። ሲጀመር ፓስተር ሶፊ ለሌላው ጊዜ ገስ ላይ ስሜታዊ የሆኑ የበታችነት ስሜት የሚሰማቸውን ሰዎች በቻልከው አቅም ባታስገባ። ለምን መሰለ? ምክንያቱም ቁም ነገር የሆኑ ሀሳቦች ሲተላለፉ አንዳንድ ጊዜ የበታችነት ስሜት የሚሰማቸው እህቶችና ወንድሞች ልክ እንደዚህ ጣልቃ ይገባሉ። ፕላስ ደግሞ ስሜታዊነት ለክርስትና ጸር ነው። እህታችን ስሜቴ ከመሆን ይልቅ ምክንያት የሆነች ብታወሪ የሚል ሀሳብን እመክራለሁ። ስላሴ ምንድን ነው? የማን ስም ነው? ያወቅሻል መሰለኝ። ስለ ስላሴ እውቀቱ አለሽ ወይ? ያለሽ ራሱ አይመስልም። ስለዚህ በቻልኩት አቅም ከፓስተር ሶፊ ጋር ጨርሰን ስላሴ የማን ስም ነው ንገረኝ። ስላሴ የሚባል ኮንሰፕት ሲጀመር ስላሴ እውቀቱ አለሽ? ስላሴ የሚባል ቃል ራሱ አለ እንደ መጽሐፍ ቅዱስ ውስጥ? አብ ወልድ መንፈስ ቅዱስ ነው እንጂ ስላሴ የሚባል ቋንቋ አለ መጽሐፍ ቅዱስ ውስጥ? አብ ወልድ መንፈስ ቅዱስ ነው። ስላሴ የሚለውን ቋንቋ የመጣኸው? አረ ቆይ ብቻሽን አታውሪ እንዴ! ተረጋጊ። ማን ልበስ አይደለም እንደዚህ ማናወራም እህቴ ምናምን አለ ዳይሬክትሊ ነው እያወራን ያለ ነው። አንተ በምታወራው ስምሽን ማን ልበል ዴ? ስም ያው አለ ፊት ለፊት ያለውን ስም ተጠቀመ። እሺ ህይወት ላይፍ ይላል ህይወት ነው። እሺ ህይወት እህታችን በአብ በወልድ በመንፈስ ቅዱስ ታምኛለሽ? አንድ ጊዜ በቃ በፍቅር መልሽልኝ። እሺ እንዳትጮይ ስሜቴ እንዳትሆኝ ምናምን ስሜቴን ለክርስትና ጸር ነው። በጣም በአብ በወልድ በመንፈስ ቅዱስ ታምኛለሽ? አምናለሁ። እሺ አብ ለወልድ ምን አልከኝ? አብ ለወልድ ምን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ። የጠየኩሽ ጥያቄ አብ ለወልድ ምን ነው? የተጠየቅሽው ብቻ መልሽ በእናትሽ። እህታችን ይወት አብ ለወልድ ምኑ ነው ብዬ ነው የጠየኩሽ። የጠየኩሽ ብቻ አብ ለወልድ አባቱ ነው። አባቱ በጣም ጥሩ። ወልድ ደግሞ ለአብ ምኑ ነው? ስለዚህ ወልድ ደግሞ ለአብ ምኑ ነው? ህይወት ተረጋጊና ስሜታዊ ሳትሆኚ ይሄን ንዴትሽን አጥሪሳ ቁሚና ልጁ በስነ ስርዓት መልሽልኝ። ወልድ ለአብ ምኑ ነው? መለስኩልህ እኮ አይደለ? እንትን ኔትወርክ እየተቆራረጠብኝ ነው። መልሼልሃለሁ። ይኸውልህ አንተ ነገርማ አንድ ወልድ ራሱ ወልድ ነው አለች። ወደ አብ ህይወት ቆይ አንድ ጊዜ አልጨረስኩም። ተረጋጊና አዳምጪኝ። አብ ለወልድ አባት ነው ብለሽኛል። በጣም ጥሩ። ወልድ ደግሞ ለአብ ምኑ ነው? ልጁ ነው። አብ ለመንፈስ ቅዱስ ምንድን ነው? ህይወት
መጽሐፍ ቅዱስ የሆነ ሀሳብ ነው ያነሳነው። ሁላችሁ ማለት እየሰማው ነው። አብ ለመንፈስ ቅዱስ ምን ነው? መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ በሚለው በዛ ኮንሰፕት እንተማመንና አብ ወልድ መንፈስ ቅዱስ አንተ በእናንተ ዶክትሪን አስተሳሰብ አይደለም እኔ ያለው በራሳችን ዶክትሪን መልሹ። ያንቺን ትምህርት ነው የምንፈልገው። የእኛን ዶክትሪን እርሹ። አብ ለወልድ አባት ነው፣ ወልድ ደግሞ ለአብ ልጅ ነው ብለሽኛል። አብ ለመንፈስ ቅዱስ ምንድነው ስልሽ ወራጅ አለ አትበይኝ እንዴ? የምን ወራጅ አለ ነው? በስቅል መልሽ። አብ ለመንፈስ ቅዱስ ምንድነው? ቆይ አንድ ጊዜ አብ ለመንፈስ ቅዱስ ምንድነው? አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ። እኔ መቼ 9 አምላክ ነው አልኩሽ? ሂዊ እንዴ አብ ለወልድ ምን ሆኖ ስልሽ አንድ አምላክ እኮ አይደለም ያልሽኝ። አብ ለወልድ አባት ነው አልሽኝ። እሺ ወልድ ደግሞ ለአብ ምንድነው አልኩሽ? ወልድ ደግሞ ለአብ ልጅ ነው አልሽኝ። አንድ አምላክ ነው አልሽኝ። እኔ መቼ 9 አምላክ አብ ለመንፈስ ቅዱስ ምንድነው ነው ያልኩሽ? ይሄን ሳታቂ በየትኛው ሞራል ነው አንቺ ስለ አብ ወልድ መንፈስ ቅዱስ የምትናገሪ? የምታቂ ከሆነ ንገሪኝ። መጽሐፍ ቅዱስ ይላል አብ ለመንፈስ ቅዱስ ልጁ ራሱ አዳምጪ። አብ ለመንፈስ ቅዱስ አሁን እናንተ አብ ለመንፈስ ቅዱስ ምንድነው? ብዙ አይነት ነገሮችን እያከታተላችሁ ለምን እንደምትቸገሩ አይገባኝም። አብ ለመንፈስ ቅዱስ ምንድነው? በስሜ ብትለምኑ አላለም ብሏል። የጠየቁሽን ብቻ መልሽልኝ። ወደ በስሜ አብን ብትለምኑ አላለም። ይሄን መልስ። አይ ወደዛ ትዳ ይሄ እኮ የዶክትሪን ጥያቄዎችን የሚያስነሳ ነገሮችን አታንሳሉ። ፕሊስ አዳም ወደዚህ የምንገባ ከሆነ የማንወጣበት ነገር ውስጥ ነው የምንገባው። ያው ግልጽ ያነሳው እኔ የምጠይቅህን መልስልኝ። ምንድነው የምንወጣበት ነገር? አብን በስሜ ለምኑ ብሎ አላለም ወይስ ብሏል? ይሄ መልስልኛ። አንተ መጀመሪያ መልስልኝ። የተነሳንበትን ፖይንት መልስልኝ። ኢየሱስ አብን በስሜ ለምኑ ብሏል ወይስ አላለም? እሱን መልስልኝ። እሺ አዳምጪ ሂዊ ፕሊስ አዳምጪ። አካቲ ዘራፉን ታዩ። እሱን መልስ። አንተ መጀመሪያ ተጠየቅከው ሳትመልስ ወደ ሌላ ለምን? እሺ መልስልሻለሁ። በደንብ አድርገሽ አዳምጪ። ለምን ስለ ትሪኒቲ እንዳነሳው አብ ወልድ መንፈስ ቅዱስን ህይወት ገብቷታል ወይ የሚል ሐሳብ ለምን እንዳነሳው እነግርሻለሁ። አንቺ በፍቅር አዳምጪ። አካቲ ዘራፉን ታዩ። የማንወጣበት ነገር ውስጥ ነው እሱ ታዩ። በፍቅር እናውራና አዳምጪኝ። እሺ ደም የሚታርገው መጀመሪያ ይኸውልህ ከጥያቄ ለመሸሽ ጥያቄ አታቅርብ። የጠየቁልን ነገር ከጥያቄ ለመሸሽ አይደለም። ኢየሱስ አብን በስሜ ለምኑ ብሏል አላለም? ብሏል አላለም? ይሄን መልስ። መጀመሪያ ስለሱ ሐሳብ ይኖራልሽ። ብሏል አላለም በለኝና ከዛ ያለበትን ቦታ ያሳያል። እህቴ ፕሊስ አዳምጪኝ። እስኪጨርስ አውራ። ስለሱ ሐሳብ አውራ። እሺ እግዚአብሔር ያክብርልኝ። ስሜታዊ አትሁኝ ፕሊስ። አሁን ከዚህ በኋላ ስናወራ ሌሎች እህቶች ወንድሞችም ገስ ላይ ስትገቡ ፕሊስ ስሜት አትሁኝ። እግዚአብሔር ምስክሬ፣ ስሜቴነት ለክርስትና ጸር ነው። ከመንፈሳዊ ቀናት እንደሆነ ይገባኛል፣ ግን አካኪ ዘራፍ አይደለም። የእግዚአብሔርን ቃል ተደማምጠን ካላወራ ነው በስተቀር ማንም ለማንም ፍሬ ሊያፈራ አይችልም ነው ባጭሩ። ስለዚህ በደንብ ተደማምጠን እናወራ። ለምንድን ነው እንዲህ አይነት ሀሳብ የተነሳው? ለምንድን ነው ስለ ትሪኒቲ የተነሳው ካልን በደንብ አድርጋችሁ አዳምጡኝ ተወዳጆች። አንድ ሰው ምሳሌን በደንብ አድርጋችሁ አዳምጡ። አንድ ሰው ለምሳሌ ኤቲስት ቢሆን እግዚአብሔርን ፈጽሞ ባያውቅም እግዚአብሔር ሳያውቅ አንድ ሀሳብ ስላለ በዚህ ድራማ ነው ወንድም የተረጋጋ እኛ አንተ እንደተረጋጋ ጴንጤ ሁሌ እንደሚጮህ ምናምን አድርጋ አታውራ። ይሄ ድራማን እዛ ይደስራ አሁን እኮ ገብተህ ጮህ እዛ ይደስራ ድራማን እናንተ በቃ በጣም እንደተረጋጋችሁ እኛ እንደጮህን ምናምን ብንጮህም እውነት ስላለን ነው የምንጮህም። ስለዚህ ድራማን ሌላ ቦታ ይደስራ ወዳጄ፣ ሌላ ቦታ ይደስራ ድራማን። ይህ መገናኛ አይደለም፣ ሚውት አድርግ። ይህ መገናኛ አይደለም፣ ቲክታክ ፕላትፎርም ነው። አትጩ፣ ሚውት አድርግ። እኛ በመጽሐፍ ቅዱስ እናምናለን፣ በገድላት አናምንም። በገድላት አናምንም፣ በመጽሐፍ ቅዱስ እናምናለን። በተቀማጥ አናምንም፣ በመጽሐፍ ቅዱስ ነው የምናምነው። ስለዚህ መቃጠል ትችላላችሁ። ስለዚህ ተረጋግተናል፣ እናንተ ትጫዋላችሁ ምናምን ብላችሁ እዚህ ድራማ መታችሁ አትስሩ። ድራማ መታችሁ አትስሩ። ልጅቷን ዲስሪስፔክት አታርጓት። የጠየቀች በትክክል መልስላት። አሁን አንተ በህዝብ ዘንድ ተቀባይነት ለማግኘት እሷን ጨቁነ ተረጋጊ ምናምን ብለህ ከዛም በኋላ አንተ እንደ ተረጋጋ አይነት አድርገህ ልታወራ ሞክር። ይሄ ድራማ ነው። ድራማህን አቁም። የጠየቀችን በትክክል መልስላት።
ለዚህ ነው ገብቼ ልናገር ከዲያቆን በፊት ዲያቆን ተመስገን ዝም በል። እሱ ነው የተጠየቀው ሲመልስ፣ አንተ እንደዚህ ጣልቃ አትግባ። እሷ የጠየቀችው በትክክል መልስ። እዚህ ብዙ ሰው ተሰብስቧል። ስለዚህ አሁን ስክሪን ሪከርድ ተደርጎ እሱ ተረጋግቶ አወራ፣ ተመልከቱ። እሷ ግን ጮኸች ለማስባል አንተ እንትን አትበል፣ ተረጋጋና ተናገር። እሷ የምትጠይቅህን ብቻ ጸሎት በኢየሱስ ስም ነው የሚጸልየው። ለምንድን ነው በሌላ የጸለቀውን ያለች? ይሄን መልስ። ስለ ስላሴ ያታወራል። እሺ የምጨርስ ከሆነ እኔን ደግሞ በተለይ አዳምጠኝ። እሺ ልክ ጣልቃ ሳልገባ እኔንም ጣልቃ ሳገባ አዳምጠኝ። በመጀመሪያ ደረጃ እንደፈለጋችሁ መቃጠል ስላላችሁ ምንም የሚያቃጥል ነገር የለም። የምናወራው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ሳወራ ኢቭን ፕሮቴስታንቶችን ላበሳጭና ላቃጥል ብዬ ዓላማ አንግቤ አልመጣም። ይልቁኑ በፍቅር እንዲያደምጡ ነው የምፈልገው። እንዲጮሁ እንዲበሳጩብኝም አልፈልግም። ሲቀጥል ደግሞ ስለማወራው ነገር አንተ መርጠህልኝ እንደ ሐኪም ቤት ዶክተር ይሄን መድኃኒቱ አጥበል አንተ አዘልኝ ሳይሆን የምናገረው የገባኝን መንፈስ ቅዱስ የገለጠልኝን እውነት ግን እናገራለሁ። አንተ ለእኔ ማንም አይደለህም። ሌሎቹም ፕሮቴስታንቶች ለእኔ ማንም አይደሉም። የፈለግኳትን ነገር እናገራለሁ። ስለምፈልገው ነገር አውራልኝ አትበለኝ። መስማት ካልፈለግ አለመስማት መብት ነው። እኔ ግን የፈለግኩትን ነገር እናገራለሁ። ሁላችሁም በደንብ አድርጋችሁ አዳምጡ። እህታችን ህይወት የጠየቀችው ጥያቄ ትክክል ነው ከአንድ ነገር በስተቀር። ያ ደግሞ ምንድነው? ስሜታዊ መሆን መጮህ ምናምን ትክክል አይደለም። ፈለገ አትናትዮስ ጋር የፈለገችውን ነገር መጮህ አትበል። ፈለገ ይኸውልህ መጮህ የሚለው ቃል አታስገባ። መጮህ የሚለው አታስገባ። አሁን አንተ ስክሪን ሪከርድ እንደደረግልን ይኸውላችሁ እሱ ተረጋግቶ አወራ። እነሱ ጮህ ለማጥፋት ነው። እንደዚህ ይሄን ቃል አትጠቀም። ዝም ብለህ መልስህን መልስ። እኔ እጮሃለሁ። ይኸውልህ እውነት ያዘውልኝ። ለምን ትጮሃለህ? እውነት ስለያዝኩ ነው የምጮህ። ይኸውልህ ጥያቄውን ብቻ መልስ። ጸሎት በኢየሱስ ለምንድን ነው የማትጸልየው አንተ? ይሄን ብቻ መልስ። ስሜቴነት ለክርስትና ጸሎት ወዳጄ በኢየሱስ ስም ለምንድን ነው ጸሎት ያልጸለይከው? ይሄን ብቻ መልስ። ሌላ ነገር አታውራ። እኔና ህይወት እናውራ። አንተ ለሌሎቹ አድማጮች ሁንና ግን እንትን አትበል። ስሜታዊ ሆናችሁ ምናምን አትበለን። እንሁን አንተ ሰው አያገባም። ግን ጥያቄውን ብቻ መልስ። እሺ አንተን አልልህም። ለሌሎቹ እህቶች ወንድሞቼ ግን ስለሚያደምጡ ለነሱ በነገራችን ላይ አንድ ነገር ለክርስትና ልንገርህ። ይኸውልህ እሺ ስሜታዊነት ለክርስትና ጸብ ነው። ግን ሰዎችን ክፉ ነገር እንደ መጽሐፍ ቅዱስ በዚህ መሰናክል ላይ መጣ አይቀርም፣ መሰናክሉን ለሚያመጣው ግን ወዮለት ይላል። አንተ ለሰው መሰናክል እየሆንክ ሰዎች ስሜታዊ እንደሆኑ እያደረግ ድጋሚ ለምን ስሜታዊ ሆናችሁ የምትል ከሆነ ተጠያቂው አንተ ነህ። የጠየቀች ጥያቄ በኢየሱስ ስም ለምን አትጸልይም ብላ ከጠየቀች በኋላ እንዲያቱኝ ከዛ ስክሪን ሪከርድ ተደርጎ ወጥቶ ተመልከቱ እነሱ እንዴት የተረጋጉ እንደሆኑ እንድትባል ፈልገ ነው። ሌላ ምንም ነገር አልፈለግም። ከዛው ጊፍት እንዲሰጥ ነው። ይሄ የክርስትና ኤቲክስ አይደለም ወዳጅ። ይኸው እየተሰጠ ነው፣ እየዘነበልን ነው። ለዛ ነው ምንም ሌላ ዓላማ የለንም። ሶሪ ያቆም ፈለገ እየዘነበልኝ ይላል። እሺ በፍቅር ነገሮችን ብናወራ ግን መልካም ነው። በታችን የጠየቀችው ጥያቄ እሷ ራሷን ችላ ጠይቃለች፣ አብራራላታለሁ። የማንም ጥብቅና የማንም አጋዥነት አያስፈልጋትም። ኦኬ አሁን ሂው ያነሳችውን ሐሳብ ስናወራ አንድ ነገር አነሳን ተወዳጆች። እውነት በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ ደግሞ ለምንድን ለማምለጥ ሽል ለማለት አይደለም። ለምን ይህን ሐሳብ አነሳን? ለምሳሌ አንድ ሰው ኤቲስት ቢሆን እና አንድ በእግዚአብሔር የሚያምን ሰው ወደ እሱ ጋር ሄዶ እውነት ሐዋርያት ግን እንደው በመንፈስ ቅዱስ ተሞልተው ነበር ብሎ ቢጠይቀው ይሄ የሞኝ ጥያቄ ይባላል። ወይም ደግሞ ባርን ከፈረ ብትሉት ለሱ ተረት ተረት ይሆናል። ለምንድን በመጀመሪያ በሐልዎተ እግዚአብሔር አላመነማ ያ ሰው። በሐልዎተ እግዚአብሔር ያላመነን ሰው ሄዳችሁ ሙሴ ቀይ ባህርን ከፈለ ብትሉት ለሱ ተረት ተረት ነው። ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት አቆመ ብትሉት ለሱ ተረት ተረት ነው። ለእርሱ እውነት የሚሆንለት በመጀመሪያ ሐልዎተ እግዚአብሔርን ካመነ በኋላ ነው። ካልሆነ ግን ዝም ብሎ አለመደማመጥ ነው የሚሆነው። ስለዚህ እህታችን ሉዊ ስለምንም ነገር ከመውራቷ በፊት እንግዲህ የትምህርት ሁሉ በላጭ ወይዘር ኦርቶዶክስ ትሁን ምንም ትሁን በመጽሐፍ ቅዱስ የምታመን እህት ከሆነች፣ በመጽሐፍ ቅዱስ የምታመን እህታችን ከሆነች፣ በእግዚአብሔር የምታመን እህት ከሆነች በአብ በወልድ በመንፈስ ቅዱስ የምታመን እህት ነች ማለት ነው። ስለዚህ እውነት አብ ወልድ መንፈስ ቅዱስ ምን ማለት እንደሆነ ታውቃለች ወይ እንዴ? አብ ወልድ መንፈስ ቅዱስ ምን እንደሆነ ሳታውቅ ስለምንም ነገር ስላወራች ብቻ ዋይ ሂዊ ስላለችው ነገር እናውራ አይባልም ነው። ስለዚህ ሂዊ ጋር አንድ ፖይንት ላይ ደርሰናል። አብ ለወልድ ምንድነው ብያታለሁ? አባት ነው ብላኛለች። ወልድ ደግሞ ለአብ ምንድነው ብያታለሁ? ልጅ ነው ብላኛለች።
አብ ለመንፈስ ቅዱስ ምን እንደሆነ ትነግረናለች። ከዛ በኋላ እኔና እሷ የምናወራውን ነገር እንቀጥላለን። እዚህ ጋር የማንም ጥብቅና አያስፈልጋትም። እና ደግሞ የበታችነት ስሜት የሚሰማችሁ ሰዎች በፍጹም ገስት ላይ አትግቡ። እግዚአብሔር ምስክሬ ጥሩ አይደለም ለእናንተ። ልክ አሁን ቅድም እንደገባው ወንድም ማለት ነው ገብታችሁ ፍሬ አላፈራም። ኢቨን አንድ ጥቅስ አልጠቀሰልኝም። አንድ የመጽሐፍ ቅዱስ ሀሳብ እንኳን አላቀበለኝም ስለ ትሪኒቲ። ጸጡ ለወረደ ይሲ በዜሮ ገብቶ በዜሮ መውረድ ነው የሚሆነው ማለት ነው። ስለዚህ ቢያንስ ወይ እኔ እንዳገኝ የሆነ እውቀት ከእናንተ ወይ እናንተ ከኔ የሆነ እውቀት እንድታገኙ በፍቅር ነገሮችን ተደማምጠን እናውራ። እህታችን ህይወት ማይክሽን ትከፍቺና ከቆምንበት እንቀጥላለን። አብ ለመንፈስ ቅዱስ ምንድን ነው ብዬሽ ነበር ያቆምነው። አብ ለመንፈስ ቅዱስ ምን እንደሆነ አሁን ትመልሽልኛለሽ። ኦኬ ማይክሽን ክፈቺው። እሷ እኔ እዛ ላይ አይደለሁም ያለች የቆላስይስ መጽሐፍ አንስታ ነው። እሷ እግዚአብሔር አብን እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ነው። ስለዚህ የምናደርገው ጸሎት ቢሆን የምናደርገው ነገር ቢሆን በኢየሱስ ክርስቶስ በኩል ነው እያለች ያለችው። አብ ወልድ መንፈስ ቅዱስን ያላወቀ ሰው ደግሞ ይሄን የመጽሐፍ ቅዱስን ትምህርት ሊያብራራ አይችልም ነው። ማንም ሰው አንተ በአብ ወልድ መንፈስ ቅዱስ ወደ ስላሴ ትምህርት ሄደ አብ ለወልድ ምንድነው? ወልድ ለወልድ ለአብ ምንድነው አልክ? መለሰ። እሱ ብቻ አይደለም እናነሳው። ቆይ ምንድነው ነው አይደለ? ቆይ አይደለም፣ እሱም አይደለም ፖይንታችን፣ እሱ አይደለም። አንድ ሰው ይሄንን የተነሳውን የመጽሐፍ ቅዱስን ሐሳብ የሚያብራራው አብ ወልድ መንፈስ ቅዱስን ሲያምንና ሲያውቅ ሲረዳ ነው። አብ ወልድ መንፈስ ቅዱስ ምን እንደሆነ ያላወቀ ሰው ዝም ብሎ ከግማሽ አይ እግዚአብሔር ቃል እንዲላል ነው ተብሎ አይጠቀስም። ህይወት አለች ስላለች እሷ ማይኳን ትከፍትና ትቀጥላለች። የነብርን ጭራ ይዙትም ከያዙትም አይለቁትም ነው። ስለዚህ ኦልሬዲ አንድ ማይነሳ ሐሳብ አንስታለች። ካነሳች ትመልስልናለች። አብ ለመንፈስ ቅዱስ ምንድን ነው? አብ ለመንፈስ ቅዱስ ምንድን ነው? ጥያቄ የእሱ ነው። ህይወት አንድ ጊዜ ወደ ኋላ ትመለሽ። እሱ መልሽልኝ። በመንፈስ ቅዱስ በኩል ከእግዚአብሔር ዘንድ የእግዚአብሔርን መልእክት የእግዚአብሔርን ሀሳብ ከእግዚአብሔር ጋር ኮሚኒኬት የምናደርግበት በመንፈስ ቅዱስ ከእግዚአብሔር ጋር ኮሚኒኬት የምናደርግበት ነው። በፕሮቴስታንት ይሄ በቃ ይኸው መንፈስ ቅዱስ ነው። ይሄንን እኮ ነው ያወራው አይደለ? በመንፈስ ቅዱስ ከእግዚአብሔር ጋር ኮሚኒኬት እናደርጋለን። እሱን አይደለም አሁን ይሄንን የኔ እውቀት እዚህ ደረጃ ነው። ስለዚህ አሁን ይኸውልህ ወደ አንተ ጋር ልምጣ። ወልድ ቆይ ስማኝ፣ ወልድ የአብ ልጅ ፕሊስ አዳምጪኝ። አልመለሽልኝም። ቀጥ አድርጌ አልመለሽልኝም። አዳምጪኝ። ጥያቄ ምንድን ነው? በመጀመሪያ ወልድ ራሱ በወልድ በመንፈስ ቅዱስ ታምኛለሽ ወይ ነው አይደለ? ከዛ ምን አለው ብለሽ ወደ አብ ስትመጡ በስሜ ወደ እኔ እንኳን ጸልዩ አለ። ወደ እኔ እንኳን ጸልዩ ሳይሆን ምንድን ያለው መሰለህ? ወደ ኢየሱስ እንኳን እንድንጸልይ አልተባልንም። ጥያቄ ስለምንም ነገር ብትወሪ በነገራችን ላይ መልስ እሱ በክርስቶስ ኢየሱስ ብቻ ስሙ ደግሞ መሰለህ በሰማይና ከምድር በታች ባሉ ፍጥረታት ሁሉ ላይ የበላይነት የተሰጠው እሱን ተጠቅመህ ወደ እግዚአብሔር ጸሎት ማቅረብ የምትችለው ነው። ይህንን መመለስ ስለከበደ ወይንም የዶክትሪን ከብዶኛል። የጠየኩሽን ጥያቄ መልሽልኝ። አብ ለመንፈስ ቅዱስ ምንድን ነው? እኔ በራሴ ቸርቼ ባስተማረችኝ ዶክትሪን መለስኩልህ እኮ። መንፈስ ቅዱስ ከእግዚአብሔር ጋር ኢንተራክት የምናደርግበት አንዱ የሥላሴ አካል ነው። አይበቃም? ስለማታደምጪኝ ያልጠየኩሽን ጥያቄ ነው የምትመልሺው። ስለ መንፈስ ቅዱስ አልጠየኩሽም እህቴ። የጠየኩሽ ስለ ከአብ ጋር የምንገናኝበት መንገድ ነው። የጠየኩሽ ስለ አብ ነው ሂዊ። አብ ለመንፈስ ቅዱስ ምንድን ነው ብዬ ነው የጠየኩሽ እንጂ መንፈስ ቅዱስ ለአብ ምንድን ነው? አሁን ይኸውልህ በክርስቶስ ስም መጸለይና በክርስቶስ መጸለይና ስለ አብ ነው የጠየኩሽ እህቴ ሂዊ። አብ ለመንፈስ ቅዱስ በቃ አንተ አሁን ይኸውልህ በክርስቶስ ኢየሱስ ስም የመጸለይ ችግር የጠየኩሽን በመጀመሪያ መልሽልኝ። ይሄ ምን እንደሆነ ታውቃለህ? ክርስቶስ መካድ ማለት ነው። በአደባባይ የካድከው ነው። ማይክሽ የሚታርግበት በቃ ማይክሽ የሚታርግ መንፈስ ቅዱስ አንዱ ከእግዚአብሔር ጋር ኮሚኒኬት የምናደርግበት መንገድ ነው። ካልመለስኩልህ እሱ የአንተ የዶክትሪን አስተሳሰብ ነው። መጽሐፍ ቅዱስ ላይ እንነጋገር። አንደኛ ተከባብረን እናውራ። ሁለተኛ ነገር ሀሳቡ ላይ እሷ ምን አይደለም መንፈስ ቅዱስ ከስላሴ አካል አንዱ ነው አለች እና ወደ እግዚአብሔር ደግሞ የምንጸልይበት ነው አለች የተናገረች። ምኑ ነው ለወልድ ምኑ ነው የሚለውን ተወኝና መንፈስ ቅዱስ ከስላሴ ይጠየቃል። ለምን መሰለህ ሶፊ፣ ቆይ አዳምጠኝ። ለምን መሰለህ ይጠየቃል። ሰዎች አሁን
ትልቁ ፖይንት ላይ ደረስን። ህይወትን ከዚህ በኋላ ማይክሽን ክፈቺና ጥያቄ መልሽ አልላትም። ለምን ባጭሩ በእግዚአብሔር ቃል ፈትኛት መዝኛት ስለማታውቅ እኔ አይደለም ያልኩት በእግዚአብሔር ቃል መዝኛት። ስለዚህ ከዚህ በኋላ እኔ አሁን አላስጨንቃትም። ጥያቄ መልሽ አልላትም። ወልድ ኢየሱስን ወደ አብ እንድንጸልይ አዞናል። ይሄን ትእዛዝ ትጠብቃለህ ወይስ አትጠብቅም? እኔ ሳውራ ደግሞ አዳምጪኝ ፕሊዝ። ከዚህ በኋላ እኔ እኮ መጽሐፍ ቅዱስ ላይ ያለው ነገር ነው። ከዚህ በኋላ እባክሽ ማይክሽን አልሰደብኩሽም። ቅዱስ አታውቅም ምናምን እያልክ ስድብ ውስጥ እኔ ስድብ እኮ አይደለም፣ ይሄ ስድብ አይደለም። ተረጋጊና አዳምጪኝ። አሁን ሌላው ጊዜ ሰዎች የማያውቁትን ነገር መፈትፈት የለባቸውም። እኔም ቢሆን ፈለገ አትናትዮስ ቢሆን የማያውቀውን ነገር የሚፈተፍት ከሆነ ልክ እንደዚህ የሆነ ጥያቄ ሲጠየቅ አይን ፍጥጥ ጥርስ ቅጥጥ ይሆናል። ያ ግን እንደው ምን እናደርጋለን? ስለምናውቀው ነገር ብቻ እናወራለን። ሰዎች ቆይ ያን ጊዜ ማሽን ይታያል ለሁሉም እንዲሰማ። አይ በቃ ለምን መሰለህ ፈለገ አሁን አንተ ከዘርራል። እኔ ባጭሩ ልንገርህ፣ በተለይ ከክራይስት ጋር ክርስቶሎጂን ፈትሸው ለመሰለሽ አንቺ መሰረታዊ የሆነው ትምህርት ኢየሱስን ትክዳለህ እንዴ? በአደባባይ ካድከው እኮ አጭር ለምን አናደርገውም? ፈለገ ዲያቆን ፈለገ አትናትዮስ ሳይጠይቀችው ጥያቄ በስሜ አክብር ነበር እንደ እውነት ከክራይስት ጋር ባለ አስተሳሰብ ግን በጣም አዝኜብሃለሁ። እንዴት እንደዛ ትላለህ? እሺ ችግር የለውም ዘኝ ችግር የለውም። እውነት መሰረታዊ እውቀት የሌላቸው ሰዎች ካለሙ ያዙ ስለሚችሉ ችግር የለውም። ኢየሱስ ተብሎ ተቀምጦ ራሱ ወልድ በእኔ ስም ጠይቁ ብሎ እያለ አጭር መንገድ ተቀምጦልህ እያለ በኢየሱስ ስም ጸልይ አብራሱ ወደ እኔ ጸልዩ እንኳን ማን ነው ወልድ ወደ እኔ ጸልዩ እንኳን አላለም እኮ በስሜ ወይ ትምህርት ቢሆን አደምጥሽ ነበር። ወደ ኢየሱስ መጸለይ ራሱ ኩዌሽን የሚደረግበት ሁኔታ ነው ያለው። ወደ አብ በኢየሱስ ስም ጸልዩ ነው የተባለው እና እሱን አስብበት። እሺ ለማንኛውም ፈለገ እሺ አስብበታለሁ ወይ የምትለውን እየሰማ ነው። ግን ወደ ኢየሱስ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው እያለች እኮ ነው። ቅዱስ እስጢፋኖስ ለምን አታሳያትም? እህታችን መጽሐፍ ቅዱስ የምታውቅም አልመሰለኝም። ስለ የትኛው ሀሳብ አውጥቼ ላሳያት? ጋዲ 10 አይነት ስህተት የሆኑ ነገሮችን ነው በአንድ ጊዜ ተናገረችው። ከመጀመሪያው ጀምረን ስለ ትሪኒቲ እናስረዳች ስላት ኢቨን እሷ ፈቃደኛ አይደለችም። ህዊ በሆነ ሀሳብ ላይ አይዶ ነው ለምን እንደተበሳጨች እንደተናደደች አላውቅም። ቀጥታ የሆኑ ቃላቶችን ብቻ ነው መሰንዘር የፈለገችው። ስለዚህ ምን እናድርግ? እግዚአብሔር ጸጋው ባንተ ውስጥ አስቀምጧል። ይሰማል። ኔትወርክ ይመጣል። ሶፊ ዳድ ይመጣል። ዲያቆን ጋዲ በትልቁ አድርገው ጋዲሳን ወይ ፈለገ መጽሐፍ ቅዱስ ያወጣል ንገረው። ዲያቆን ፈለገ በጣም ቀላል ነው። እህታችን በጣም ብዙ መልስ በጣም ብዙ ነገር ስታለች። ባይዘው አይ ዶንት ኖ ስሜታየው ነው ስለመጣች ይሆናል። ግን የሥላሴውም ነገር ትታው ራሱ ወደ ክርስቶስ ቀጥታ አይጸልም ያለሽ ነው። ወደ በክርስቶስ ወደ አብ ነው እንጂ ወደ ክርስቶስ ራሱ ቀጥታ አይጸልም ያለሽ ነውና ይሄ መጽሐፍ ቅዱሳዊ ትምህርት አይደለም፣ ክህደትም ነው ባይዘው እና እሱ በጣም በቂ ማስረጃዎች ስላሉ እሱን ልንሰጣት እንችላለን። ቱ ቢ ኦነስት ሮንግ የሆነ ኢንፎርሜሽን ስላላት ሰው የሚሰማው ነገር ሮንግ እንዳይመስል እሱን አሁን መጽሐፍ ቅዱስ ያልከውን ፓርት አንሳልኝና በዛ እየተማመነ ነው። እሺ አሁን ረጋ ብለሽ አዳምጪን። አንዳችሁ ወይ ዮባ ጋዲሳ ይቀጥሉ። እኔ ወልድ ጥሩሽ አንዳችን እንቀጥላለን። ጋራ ችግር የለም። እህታችን ሜቢ ይሰማል። ላይፍ የሚል ዩዘር ነኝ። በጣም ይቅርታ ነው ሰማው ነው ያው በመሃል ገብቻ አላወራ በኋላ ላይ አወራለሁ። ማውራት በፈልጉት ነገር አውሩና ፋይናሊ አወራለሁ። እንድትማሪ ስለሆነ ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ በድንጋይ በሚወገርበት ሰዓት ላይ ምን ብሎ ነው የጸለየው? ያው ያሬዶን በትልቅ አድርገው ነው ያሬዶ የሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ሶፊ ያሬዶ ትልቁ አድርገው ሶፊ እስከዛ ቀጥል ጋዲ በቃሽ። ሶፊ እስኪመጣ
አንዴ ቆይ ዝም በል። ቅድም ሰምቻለሁ። ወደ አንተ ምን መጣለህ? ወደ ወልድ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው ስላለች እህታችን ማይክሽን ክፈቺና አሁን ቅዱስ እስጢፋኖስ በግልጽ በመንፈስ ቅዱስ ተሞልቶ ወደ ጌታ ኢየሱስ ጸልየዋል። ይሄንን እንዴት ታየዋለሽ? መልስሽን ስጪ። በቤተ ክርስቲያናችን በክርስቶስ ኢየሱስ ስም ወደ አብ አይጸለይም አልተባለም። ይጸለያል። ማን ያለው? ይጸለያል። እንደ ቅዳሴያችንን እኮ መመልከት በቂ ነው። በክርስቶስ ኢየሱስ ስም ወደ አብ ይጸለያል፣ አይጸለይም አልተባለም። ይሄ የቤተ ክርስቲያናችን ትምህርት ነው። ነገር ግን ወደ ኢየሱስ ክርስቶስ አይጸለይም፣ ወደ ወልድ መጸለይ ልክ አይደለም፣ የጸሎት ፎርማሊቲ አይደለም ያለችው ነገር በፍጹም ስህተት ነው። እህታችን መስቀል ላይ ጌታችን ኢየሱስ ሆኖ አባቶ ይህን ኃጢአት ይህንን በደል አትቁጠርባቸው ወይ ደግሞ ይህን ኃጢአት አታስብባቸው ብሏል አይደል? በጣም ጥሩ። አሁን እዚህ ጋር ቅዱስ ቆይ እሺ ሰው እንዲማር እኮ ነው አሁን መጣው። አንዴ እሺ ቆይ ሰው ማውራው ነገር መሀል ላይ የገባውብሽ ሳይሆን ሰው እንዲማር ነው። አሁን ሰው እንዲማር ነው እኮ እህታችን። አሁን የመጨቃጨቅ ጉዳይ ሳይሆን አሁን የኔ ጥያቄ ይሄን እሺ ቅዱስ እስጢፋኖስ ጌታ ኢየሱስ ሆይ ይህን ኃጢአት አትቁጠርባቸው ሲል ጸሎት እየጸለየ ነው አይደለም? ወደ ኢየሱስ ወደ ኢየሱስ እየጸለየ ነው ወይስ አይደለም? መግቢያ አላልኩትም እኔ። ወደ ኢየሱስ እየጸለየ ነው አይደለም ነው ጥያቄ። አይ በቃ ቀጥሉ። ያሬዶ አንዳችሁ ቀጥሉ። እቺ ዝም ብላ ማርከም ነው። ኧረ በጌታ ስም ምንም እቺ ዝም ብላ ናት። ቀጥሉ አንዳችሁ። አይደለም ታች ላይ አይሰማም ድምጽሽ። እኔ ስሚኝ ይዊ ድምጽ ስለማይሰማ ማይክሽን ኦን አርጊው። ለዚህ ነው ኦን አርጊው ማይክሽን። ታች ላይ አይሰማም። አሁን ሲሰማ አሁን ትሰሚያለሽ። ቀጥይ። አሁን ይሰማል። ለዚህ ነው ያናገርኩሽ። ጥሩ እሺ። የሚሰማሽ ከሆነ ፎር ዩር ኢንፎርሜሽን ኢየሱስ የሚለው ስም በአጠቃላይ በአይሁድ ምድር አሁን ላይ ራሱ ብትሄድ ኢየሱስ የሚለውን ስም ታገኛለህ። ምንድነው እሱ? ሶፊ ማንደማመጥ ከሆነ ውይይት ሊሆን አይችልም። የምትፈልገውን አውርታ መውጣት አትችልም። አንቺ የምትሰሚ ከሆነ ሰው ሲያወራሽ የመጀመሪያ ከሚያወራሽ ሰው ጋር መደማመጥ አለብሽ። ካልተደማመጥሽ ልታውቂ ማትችም፣ የምታውቂውንም ለእኛ ልታሳውቂ አትችም። ስለዚህ ተረጋጊ። ሲቀጥል ደግሞ ጥያቄሽ ተመልሶልሻል። ወደ ጌታ ወደ ኢየሱስ ክርስቶስ ይጸለያል። 4 ነጥብ ጥያቄሽ እሱ ስለነበር ማለት ነው። ነገር ግን አንቺ ምን ብለሽ ነበር? ኢየሱስን ክደሽ ነው አምላክ እንዳልሆነ። አልተመለሰልኝም። ሲጀመር የኔን ንግግር መደምደሚያ መስጠት አትችልም ማለት ነው። እኔ መደምደሚያ የምሰጠው ስለራሴ ንግግር እየደመደምኩ አይደለም። እንደሱ አይሆንማ እንዴ! እናንተ ስነ ስርዓትም የላችሁም ስታወሩ። ለምንድን ነው በስነ ስርዓት ስታወራ እኮ እኔ እሰማሃለሁ። 30 ደቂቃ ብታወራ ምን ያላወራም፣ ዝም ነው የምለው። ማውራት ስጀምር ግን አትሊስት መጠበቅ አለብን። ለምን እኔ እያወራሁ በመሀል ነው ሪአክት ማድረግ ማለት እኔ ነኝ እድሉ የተሰጠኝ ለኔ ነበር እኮ አንተ ከየት እንደመጣ አላወቅኩም። ቆይ አይ ችግር የለውም። አሁን ማለት ፐርሰናሊቲ ብዙም ዋጋ የለውም። ማውራቱ መካከል ፐርሰናሊቲ አያስፈልግም። እኔ ላውራለሁ ልጨርስ የጀመርኩት። ለምን አታዳምጭም ግን? ችግርሽ ምንድን ነው? አዳምጥ እንጂ እድል መች ተሰጠ? ኢዮብ አልተሰጠህም እድል እኮ። የተሰጠኝ ለኔ ነው። ላውራ ከዛ ታወራለህ። እሺ ቀጥይ። እሺ የተጠየቅሽው እንደማለት ተስፋ አድርጋለሁ። እኔ እያልኩ ያለሁት በአጭር ቃል ማለት ነው ወደ አብ የሚያደርሰን the only way is Christ። ኢየሱስ ክርስቶስ የሚለው ስም ከሙታን ትንሣኤ በኋላ የተሰጠው ስም የኛ መግቢያችንም መውጫችንም ያ ስም ነው። ከዛ በፊት የተሰጠው ኢየሱስ የሚለው ስም ዛሬ ራሱ ብትሄድ እስራኤል ምድር ላይ ኢየሱስ የሚለው ስም የትኛውም ጎረምሳ አለው። ኢየሱስ ወደሚለው ስም ሳይሆን እንድንጸልይ የታዘዝነው
በኢየሱስ ክርስቶስ ስም ወደ አብ እንድንጸልይ ነው የታዘዝነው። ያለ ኢየሱስ ክርስቶስ ወደ አብ ፊት መቅረብ አትችልም። የእስጢፋኖስን ጸሎት አንስተልኛል። እስጢፋኖስ በአብ ፊት በአብ ቀኝ ኢየሱስ ክርስቶስ ቆሞ ሲቀበለው አየ። ሲያይ ምን አለ? ጌታ ሆይ ኃጢአታቸውን ይቅር በላቸው አለ። እኔ ግን እዚህ ጋር አንድ ማነሳለ ነገር አለ። ቅዱስ እስጢፋኖስ አለ፣ ኢየሱስ አለ። የትኛው ያለውን ነው ፕራዮሪቲ የምሰጠው? ኢየሱስማ በእኔ ስም ግባ፣ በእኔ ስም ጸልይ አለ። በዚህ በኩል ደግሞ የእስጢፋኖስን የጸሎት ስርዓት ታሳየኛለህ። የትኛውን ስርዓት ነው ፕራዮሪቲ የምሰጠው? ኢየሱስ ያለውን ነው ወይስ እስጢፋኖስ ያለውን ነው? እሱም መልስልኝ። አጭር ጥያቄ ይሄ ነው። በጣም ጥሩ። እሺ፣ እንዲህ የምንደማመጥ ከሆነ ጥሩ እውቀት እናገኛለን ብዬ አስባለሁ። የመጀመሪያው ቅዱስ እስጢፋኖስ ከኢየሱስ የተቃረነ ትምህርት እንዳለው አድርጋ ነው እየቆጠረች ያለችው። ምክንያቱም የምትቀበለው የእስጢፋኖስን ነው ወይንስ የኢየሱስን ነው ብላ ማለት ነው። ሁለቱ ግን የሚለያዩ ሀሳቦች አይደሉም፣ ወይንም ደግሞ ተቃርኖ የለውም። ቅዱስ እስጢፋኖስ ስለ ስሙ ነው የሞተው፣ መከራን የተቀበለው ሰማዕት የሆነው ስለ ጌታ ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ሰማዕት ሲሆን የኢየሱስ ክርስቶስን ትምህርት ተቀብሎ ጌትነቱን አምኖ መስክሮ ነው እና እንደው በባዶ ሜዳ ያዙ ልቀቁኝ ብሎ አይደለም ቅዱስ እስጢፋኖስ ሰማዕት የሆነው፣ ህይወቱን የሰጠው ለዚህ ጌታ ነው ማለት ነው። አሁን ስብከት አታርገውና ኧረ በማልዳት ገቢ ስለ እግዚአብሔር እንዴ እስክትጨርሺ ማንም አልገባብሽም። ዝም ብለን የሰማንሽ ከዚህ በኋላ አንድ ጊዜ አንቺ እንደሆነ ከዛ አንቺ ደግሞ እድሉ ይሰጥሽ ቀጥል። እሺ ከዚህ በኋላ የምትገቢ ከሆነ እኔ ብልግና ነው ብዬ ነው የምገልጸው። ምክንያቱም አንቺ ስታወሪ ስላልገባው ማለት ነው። ወደ ጌታ ወደ ኢየሱስ ክርስቶስ አይጸለይም ያለ የለም፣ ይጸለያል። እሷ ግን አይጸለይም ስላለች ይሄ ምንፍቅና ነው፣ እንመጣበታለን። በስሙ ስለመጸለይ ማንም ተቃርኖ የለውም። እዚህ ጋር ያለን ኦርቶዶክሳውያን ቤተክርስቲያናችንም በስሙ ስለመጸለይ በፍጹም ተቃርነን አናውቅም፣ እናምነዋለን፣ እናደርገዋለን። ሶፊ ሚውት ታደርጋለህ? ድምፅ አለ አንተ ጋር። ኦኬ ፕሮፌት ጋር ነው። እሺ ፕሮፌት ሚውት አድርገው። ስለዚህ በጌታ በኢየሱስ ስም ወደ አብ መጸለይን በደንብ አድርገን እናምናለን። አንድ ይኸው መለስን፣ እናምናለን። ሁለተኛው የእስጢፋኖስን አንስታ ተቃርኖ እንዳለው ማድረጓ ምንፍቅና እንደሆነ ወይንም ደግሞ ቅዱስ እስጢፋኖስ የኢየሱስ ተቃራኒ የሆነ ትምህርት ያለው አስመስላ መናገሯ ሌላ ስህተት ሆኖ ሳለ ወደ ኢየሱስ ጸልዩ አልተባለም አለች። ስለዚህ እስጢፋኖስ ተሳስቷል ማለት ነው። ምክንያቱም በቀጥታ የጸለየው ወደ ኢየሱስ ነው። ጌታ ኢየሱስ ሆይ ነፍሴን ተቀበላል፣ ለእነሱም ደግሞ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየው ወይንም የለመነው። ይህን ማድረጉ ስህተት ነው የምትለን ከሆነ ቅዱስ እስጢፋኖስ ተሳስቷል የሚለውን የመጽሐፍ ቅዱስ ክፍል አውጥተሽ ታሳይናለሽ። እኛ ግን ሐዋርያት ያደረጉት ከሐዋርያት በኋላም የተነሱት አባቶች ያስተማሩት ይሄ የጌታ ትምህርት ነው ብለን እናምናለን። ስለዚህ አንደኛ መልስሽ መልሼልሻለሁ። ሁለተኛ ጥያቄ ጠይቄሻለሁ። ምንድነው ጥያቄ? ቅዱስ እስጢፋኖስ ወደ ጌታ ወደ ኢየሱስ መጸለዩ ስህተት ነው የተባለበት የመጽሐፍ ቅዱስ ክፍል፣ ወደ ጌታ ወደ ኢየሱስ አይጸለይም የሚል የመጽሐፍ ቅዱስ ክፍል እባክሽ ስጭን። ክርስቶስ ከተናገረው ላውራ ፈቅዳችሁልኛል? ቀጥይ። እሺ እኔ እኮ ኢዮብ ምንም እኮ ያነሳሁት ነገር የለም። ግልጽና አጭር ቃል ራሱ ክራይስት ያለውን ነገር ነው ያልኩት። ክራይስት ያለውን ነገር ከማለት ባለፈ ሌላ ምንድን ነው የምትፈልገው ነው? ማስረጃ እያልክ የምትጠይቀኝ ምንድን ነው? ራሱ ክራይስት በግልጽ ያለውን ነገር እኮ ነው ያልኩት። ዓለም ሁሉ ቢጠቀለል ማለት ነው ነቢያት ከመጀመሪያ ጀምሮ እስከ መጨረሻ ድረስ ቢያወሩ ቢገልጹ ቢናገሩ የተናገሩት ስለ ክርስቶስ ነው። ስለዚህ ዋናው የጉዳዩ ባለቤት ያለውን ነገር እኮ ነው ያልኩ። ምንድን ነው ጥፋቱ እዚህ ላይ? ገብቷል አይደለ? እኔ እንደ ኮምፓሪዥን ሰውንና አምላክን እኩል ቦታ አልሰጣቸውም። ይሄ ደግሞ ግልጽ ነው። ከፈለክ ማለት ነው ከፈለክ ስለ ክርስቶስ ጄኔሬሽን ሲጻፍ የክርስቶስን ጄኔሬሽን አምጥተው መጀመሪያ ላይ መነሻውን ዮሴፍ ነው ብሎ አልጻፉም? መጽሐፍ ቅዱስ ላይ አልተጻፈም? ተጽፏል። በግልጽ የተጻፈ ነገር እኮ ነው። የክርስቶስ አንሴስተር ሲሰሩ አመጡና ከዮሴፍ ጋር አገናኙት። የዳዊት ዘር ነው ሲሉ ማለት ነው። ክርስቶስ በድንግል ማርያም ውስጥ ሲጸነስ ከሰው ወይም ከወንድ ዘር ወስዶ ነበር እንዴ?
ዮሴፍ በምንድን ነው ከክርስቶስ ጋር የሚገናኘው? መጽሐፍ ቅዱስን በእንደዚህ አይነት መልኩ አስበው። ገብቷል አይደለ? ለትምህርታችን ተጽፎልናል፣ እውነት ነው። ሊያቀናን ተጽፎልናል፣ እውነት ነው። ዮሴፍ ግን የክርስቶስ አባት ነው ተብሎ ሲጻፍ ይሄንን የጻፈው ማቴዎስ ኦር ሉቃስ፣ እነዚህ ወንጌላትን የጻፉ ከአራቱ አንዱ ሲጽፉት ኢየሱስ ክርስቶስ የዮሴፍ ልጅ ነው ብለው ነው የጻፉት። ይሄ የተጻፈበትን አግባብ ስታየው ማለት ነው ኢየሱስ ክርስቶስ እውነት ከሰው ከወንድ ዘር ተቀላቅሏል? የወንድ ዘር ነበረበት? በዚህ መልኩ እስኪ አስበው። ነገሮችን አሁን እንደዚህ ሰፋ እያደረክ ካላየ እና ዋናው ክራይስት የተናገረበትን ኮንሰፕት ይዘን ካልሄድን አስቸጋሪ ነው የሚሆነው። መጽሐፍ ቅዱስን አሁን እንቀበላለን፣ እውነት ነው፣ 100% ልክ ነው። ግን መጽሐፍ ቅዱስ ውስጥ ደግሞ ሰዎች እንዳሉ መርሳት የለብንም። እኔ አሁን ቅዱሳት እንቃለች እንትና እንቃለች እንትን አይደለም፣ እንደሱ አይደለም። እኔ የምንቅበትም አቅምም የለኝም፣ የምንቅበትም እንትን የለኝም፣ ችሎታም የለኝም። እንዳለው ሰው ሚዛናዊ እንደሆነ ሰው ግን አንድ ነገር መዝነታ ያለ የጉዳዩ ባለቤት ከተናገረውና ከጉዳዩ ጋር ግንኙነት ያለው አካል ከተናገረው ነገር ጋር እኔ የትኛውን ኮምፓራቲቭሊ ፕራዮሪቲ ትሰጫለሽ ብለህ ብትጠይቀኝ እኔ የጉዳዩ ባለቤት ራሱ ክርስቶስ ያለውን ነገር ነው የምቀበለው። ስለዚህ በዚህ መልኩ እናስበው እንጂ እኛ አሁን እስጢፋኖስ እንቃለች ምናምን አይደል። እኔ መናናቅ ውስጥስ ምን ያደርሰኛል ሲጀመር ማለት ነው። ስለዚህ ይሄ ነው ኮንሰፕቱ። በዛ መልኩ አስቡት። እሺ የመጨረሻ ንግግር ይሆናል ከእህታችን ህይወት ጋር። ለማንኛውም ስለ መልስሽ እግዚአብሔር ያክብርልን። ስላልመለሽው ደግሞ መልሼ እጠይቃለሁ። መልስ ብለሽ ያወራሹ ግን እንደው ከርዕሱ ጋር ምንም ግንኙነት የሌለው ያልተነሳ እንደው ዝም ከምል ብለሽ ያወራሽው ነገር አስገርሞኛል። እንደው የኢየሱስ ክርስቶስን ታሪክ ሲናገሩ ስለ ዘር ሐረጉ ሲናገሩ ዮሴፍ ጋር ምተው ቆመው በዮሴፍ በኩል ቆጠሩ እና ምን ይሁን ማጠየቅሽ ስለሱ። አንዳንድ ጊዜ ርዕስ የማይጠብቀው ሰው ለምንድን ነው ከተባለ በተነሳው ርዕስ ላይ መልስ ስለሌለው ነው። በቀጥታ ጥያቄዎችን ጠይቄሽ ነበር። ያንቺን መልስ ከመለስኩ በኋላ 3 ጥያቄዎችን ጠይቄሽ ነበር። የመጀመሪያው ወደ ኢየሱስ ክርስቶስ አይጸለይም የሚል የመጽሐፍ ቅዱስ ክፍል አንጪ አልኩሽ። የለሽም፣ አታቂም። ስለዚህ ልትጠቅሹ ስለማትቺ ምናልሽ ሌላ ነገር ውስጥ ገብተሽ አወራሽ፣ ጊዜ ፈጀሽ እንዳገቢ በመሃል ስጨርሽን ይገባውት። ሁለተኛ ነገር ደግሞ ቅዱስ እስጢፋኖስ ወደ ኢየሱስ ክርስቶስ ጸልየዋል። ይህንን ጸሎት የት አድርገሽው ነው ቅዱስ እስጢፋኖስ የኢየሱስን ትምህርት የተቃወመ አስመስለሽ ያወራሽው አልኩሽ። ቢያንስ ሁለቱን እንኳን ብትመልሽልኝ ምን አለ? መጀመሪያ የምሰጠው ለኢየሱስ ነው አልሻ፣ ክደሽዋል ኢየሱስን። ወደ እርሱ አልጸልይም አልሽ እኮ። በነገራችን ላይ ሰው ወደ አብ ወደ ወልድ ወደ መንፈስ ቅዱስ ይጸልያል። ለምን ከተባለ አምላክ ስለሆነ። ምን ጸልየው ወደ አምላካችን ነው አይደለ? ስለዚህ አብ ብቻ ነው አምላክ፣ ወልድና መንፈስ ቅዱስ ጸሎታችን አይገባቸውም ነው ሐሳባችሁ? ይሄ ትልቅ ምንፍቅና ነው። ነገር ግን እንዳገቢ ወደ ወልድ አላልኩም፣ ወደ ኢየሱስ ነው ያልኩት። ሲጀመር ይኸውልህ ንግግርን በስድብ አይነት ወሬ አታውራኝ። ሁለተኛ ፐርሰናሊቲ አታክ አታርገው። ንግግሩ በጨዋ መንፈስ ነው ያወራው፣ በጨዋ መንፈስ አውራኝ። ከዛ ባለፈ የሆነ ማርጂናላይዝ ምናምን እያደረክ የምታወራው ነገር እሱ ጤናማ አይደለም። ያ ካልሆነ ደግሞ አይመጥነኝም ንግግር እንትን እልሃለሁ ማለት ነው። እሺ እኔም የመጨረሻ ንግግር ያልኩት ስለማይመጥን ነው ከአንቺ ጋር መወያየት። በነገራችን ላይ ቅድም ከፈለገ ጋር ስታወሪ በነበረበት መልኩን እያወራሁሽ ያለሁት ምንም የተለየ ነገር አላወራሁሽም። ለማንኛውም አሁን ደግሞ ሌላ ነገር ሰምታችኋል። ምን አለ? ወደ ኢየሱስ አንጸልይም ያለችው በግሉ አድርገው ከጴንጤ ጋር እንዳታያይዘው። እሺ እንዳታያይ። እኛ እንደዛ አዳችኋት። እኛ ሚውታር ችግር የለውም። እንደዛ አይነት መልክ እንዳይሰራ ተራ ሲደርስ ሁላችንም ሚውት አድርገናል። እዮብና እሷ ብቻ ያወሩ። እስኪ ቀጥል እዮብ። እሺ እኔ ፕሮቴስታንት ነኝ ስላለችኝ ፕሮቴስታንት ብዬ እቀጥላለሁ። መካነ ኢየሱስ ነኝ ካለች ጠይቃት። አይደለችም፣ ጠይቃት። መጀመሪያ ጠይቃት። ሚውት አይደል? ጠይቃታ። ነብይ ኢብራሂም እንዲህ ነው መድረክ ላይ የምትረብሸው። እባክህ እስኪ ቆይ ሁለቱ ይጨርሱ። ተሜረፍ አለበለዚያ ግን እናገራለሁ ስለ ደብረ ዘይት። አርፈህ ተቀመጥ። እሺ ሚውት አድርግሽ። በቃ እሺ ቀጥል እዮብ። እሺ እሷ እኔ እንዲህ ነኝ ብላ ራሷን ዲፋይን ባደረገችው መልኩ ነው የምቀጥለው። አይደለችም ካላችሁ ራሳችሁ ነፃ ማውጣት በተራችሁ ትችላላችሁ። አሁን እንቀጥል። እኔ ወደ ወልድ አላልኩም ወደ ኢየሱስ ነው ያልኩት አለች። ወልድ ኢየሱስ አይደለም ጋይስ? ይሄ ነው የፕሮቴስታንት ትምህርት።
ኢየሱስን መካድ ይሄ አይደለም። ፕሮቴስታንት አትበል። ኧረ እባክህ የመስቆራን አውራ ተፈለክ ወይ? ኧረ በመድኃኒዓለም ኢብሮ በጌታ ትልቅ ሰው ነህ። አብርቼልሃለሁ። ፕሮቴስታንት አታርገው አንተ ሚውት አድርግ እኮ እረፍ ኢብሮ፣ ይረፋ በጌታ አንተ ረፍ እኮ ፐርሰናል አድርጓ። ታዲያ ከፕሮቴስታንት ጋር አያገናኘው አይደለች። ፕሮቴስታንት አታርገው፣ ከቤተ እምነት ጋር አታያይ። ከፕሮቴስታንት አይደለችም ልጅቷ። አውቃታለሁ። እሺ ዳዲ አንድ ጊዜ ቪዲዮ አብራና ሶፊ ሚውት ያድርግ፣ ሌሎችም ሚውት ያድርጉ። ሁለቱ ብቻ ይጨርሱ። እኔ መዝሙር ያለት ጋዲም ጣልቃ አንገባ። ቀጥሉ ሁለታችሁ። እሺ አይ እኔ ፕሮቴስታንት ነኝ ስላለች እንደዛ ነው የቀጠልኩት። አይ አይደለችም ከተባለ በተራ ትቀጥላለህ። አይደለችም ብለህ በተራ እኔ ግን ችግር የለውም። ቆይ ኢየሱስን ወደ ኢየሱስ አይጸለይም ብላ ኢየሱስን ስትክድ አይ እኔ ወደ ኢየሱስ ነው ያልኩት እንጂ ወደ ወልድ አይደለም ብላ ኢየሱስ ወልድ እንዳልሆነ የአብ አንድያ ልጅ እንዳልሆነ አድርጋ ስትክድ ማንም ምንም አላለም። ፕሮቴስታንት ስላልኩ ግን ለፕሮቴስታንት ውግንና ይቆማሉ። አያችሁ፣ ለኢየሱስ ሳይሆን ለስብስባቸው ነው የሚቆሙት ማለት ነው። ሚውት አድርግ በተራ የግሏ መረዳት ነው። አንተ ከቤተ እምነት በተራ ነቢያቶች ለምን ሚውት አታረጉም? ትቀጥላላችሁ። ሰው አለ ከእሷ ጋር አንተ የሰረካችሁ ነቢያቶች ስርዓት አድርጉ። ነገ እንዳላስመሰክራቸው ሂጅ። እግዚአብሔር እረፍ። ነገ ደብረ ቤት ሄዳለሁ። እግዚአብሔር ትሄዳለህ። ችግር የለውም። እሺ ቆይ ተሙ እረፍ። አንተ ሌባ እንደመጣ እያንዳንዱ የሰው እንጨት የሰረካቸውን በአጠቃላይ እመጣልሃለሁ በቪዲዮ። አርፈህ ተቀመጥ። እሺ ሚውት አድርግ ስለፈጠረ አሁን እየየው አይጠቅመንም። መማማሩ ነው የሚጠቅመን እና መማማሩ ላይ እናተኩር እና ልጨርሳለሁ። ብዙ ደቂቃ አልፈጅም። ይሄ የግል ነገር ማውራት እኔ አሁን መጽሐፍ ቅዱስ ገልጦ እየተወራ የግል ነገር ለማውራት መሞከር መጽሐፍ ቅዱስ ላይ ያለ አናሳነትን ያሳያል እና አንጥበብ እባካችሁ። ሰፋ አድርገን ነገሮችን እናስብ። ለማንኛውም ኧረ ሚውት አድርግ እባክህ። አንተ አናሳ ልትሆን ትችላለህ። ነቢይ ያለበት እንተዋወቃለን። በስም አልተጠራህ። ለምንድን ነው እሱ ካልተነካው ብለህ የምትጮኸው? ምን ታውቃለህ? ኢብሮ ብሎሃል? አዎ ነው። ችግርህን ታውቃለህ ማለት ነው። እሺ ቀጥል። ለማንኛውም ሚውት አድርግልኝና በተራ ታወራለህ። ችግርህን ታውቃለህ አትበል። አንተ ራስህ የተክል ቀዘን ስለምጠጣ እኮ ሚውት አድርግ። ሽንት ቤትነቱ ጀመረው። ለማንኛውም አንድ ሚውት አድርግልኝ ልጨርስ። እኔ ድሮ ሚውት አድርግ እባክህ ኢብራሂም። ከፖፖ የሚጠበቀው እንደዚህ አይነት ቃላቶች ናቸው። እሺ ልጨርስ። ለማንኛውም እህታችን ጥያቄ፣ ማንኛውም ጥያቄ ካለሽ የሚጠበቀውም ይሄ ነው። ሶፊ አንድ ጊዜ ቆይ አንድ ጊዜ ምንድን ነው አንተ ቀጥልዩ። እሺ እህታችን ፎሎ አድርጌሻለሁ። በእኛ ላይ ምንም አይነት ጥያቄ ካለሽ መተሽ ጠይቂን፣ በስርዓት እንመልስልሻለን። ወደ ኢየሱስ እንጸልያለን። እሺ ወደ አብም በጌታ በኢየሱስ ክርስቶስም ይጸልያል። ይሄ መጽሐፍ ቅዱስ ነው የሚናገረው። እንደዛ እናምናለን። ይኸው እምነታችን ነው። ነገር ግን አንቺ ወደ ኢየሱስ አይጸለይም ማለትሽ ስህተት ነው። ቅዱስ እስጢፋኖስ ጸልዮአል፣ በመንፈስ ቅዱስ የተሞላው ሐዋርያቱም ሲጽፉ ተሳስቷል እስጢፋኖስ ያላሉትን ተሳሳተ ማለትሽ ልክ አይደለም። ሁለተኛ ነገር ደግሞ ኢየሱስ አምላክ ነው፣ ልክ እንደ አብ ማለት ነው። ከአብ ያነሰ ሌላ አምላክ አይደለም አይደል? ስለዚህ ለአብ የሚገባው ክብር ለወልድም ይገባል። መጽሐፍ ቅዱሳችን እንደዛ ነው የሚናገረው። ዮሐንስ ወንጌል ላይ ሰዎች ሁሉ አብን እንደሚያከብሩ እንዲሁ ወልድንም ያከብራሉ። ልክ ወደ አብ እንደሚጸለይ እንዲሁም ወደ ወልድ ይጸለያል። ስለዚህ ይሄንን በደንብ ልትገነዘቢ ይገባል። ይሄንን መካድ ለእኔ ምንፍቅና ነው፣ ኢየሱስ ክርስቶስን መካድ ነው። ስለዚህ ወደ ኢየሱስ ክርስቶስ ልትመለሱ ይገባል። እዚህ ውስጥ ያላችሁ እዚህ ጋር ፕሮፌት ሚውት አድርግ። ኢዮባ በጣም ይቅርታ፣ በተረዷት አልተረዳሃትም። ጀስት እንዳንድ አልተረዳሃትም። በተራ አንተ 10 ደቂቃ ነው የምታወራው። 10 ደቂቃ ነው የምታወራው። ተረጋጋና ሚውት አድርገህ
ጥያቄ በጥያቄ አይደለም። ሐሳቡን ስማ። እየሰማው አይደለም። ስለ ኢየሱስ ኃያልነት ወይም ስለ እስጢፋኖስ ጋር አገናኝተህ ማውራት እኩል ፕራውዴት ያልሰጠውም ያለችው ያ አምላክ ከእስጢፋኖስ ጋር አልሰጠም ያለችው አልካደችም። ስለምንድን ነው ታወራው? ልሰማ አልችልም። ይሄ ደግሞ ስርዓት አለኝ አይደለም። የክርስትና እያወራው በመሀል ገብተህ ተረጋጋ። እኔ አባት ይሁንና መረጋጋትን ያዝመድ ሞዴሬተር አለ ይታይባቸዋል። ዝግመታዊ ችግራቸውን እንደ ንግግራዊ ዘይቤ ማድረግ ተገቢ አይደለም። ጀስት ብራዘር በማስተዋል ስማት። ላጤናዋ ትናገር። በጣም ጥሩ እውቀት አላት፣ ታስረዳለች፣ ትመግባለች። ፕሮፌት ስማ፣ መስማት ጥሩ ነው። ይኸውና ለአባት አታደነጋግሯት፣ ስሟት ነው መጀመሪያ ድል ስጧት። ያላለችውን ብላለች ብለህ ሐሳብን በሐሳብ እየወለድክ እየፈጠርክ ለማደነጋገር አትሞክር ነው። ሰማው ባትምጣት ፕሮፌት ነብይ እሺ ምን ሆነ ያለ አንተ መድረክ ላይ ጎዳና መሰለ እንዴ? እስኪ ተረጋጋ። ድካም አታውራ። እኔ እግዚአብሔር መጽሐፍ ቅዱስ ዘንዶ አፉ ከፈተ ይነገራል። እንዳቀበለ ነብዩ ለምን አይረጋጉም? ወይ ተሙ አድምጣት ነው ልጅቷ። እድል ስጧት፣ መጀመሪያ ስጧት፣ ሲጨርሱ ሐሳቧን አድምጡ፣ ሰዓት ስጧት፣ ደቂቃ ስጧት። በዛ ሰዓት ላይ ስትጨርስ ጣልቃ ሳትገባ ለጥያቄዋ መልስ እየሰጠህ ማብራሪያ እየሰጠህ ሐሳቧን በሚገባ መልኩ ደግሞ ወስደህ ተጠቀመበት፣ ውጣ አንለስ። ግን ይችን ብላቴና ማደነጋገሩ ጥሩ አይደለም። ጥሩ ሐሳብ ነው እያመጣች ያለችው። ለእስጢፋኖስና ለኢየሱስ ክርስቶስ እኩል ክብር አልሰጥም ማለቷ ምን ላይ ነው ነውሩ? ምን ላይ ነው? ምን ላይ ነው ሐሰትነቱ? ሁለተኛ መጽሐፍ ቅዱስ ይናገራል። አብ ስለ ወልድ እንዲከብር በማናቸውም ጉዳይ የሚለውን ስለ ኢየሱስ ክርስቶስ እንደሚጸለይ ተናገረች። በኢየሱስ ክርስቶስ ስም እንደሚጸለይ ተናገረች። ምንድነው ነውሩ ላይ ብራዘር? ስለዚህ ስሟት። ስለምንድን ነው ኢየሱስ ላይ የምትቆጣ? ፕሮፌት ትናደዱ፣ ተረጋጉና ስሟት። አሁን እኔ ዝም ብላለሁ። ፕሮፌት አንዴ ወደ አንተው ልምጣ። ቆይ አይ አንተ አዋቂ ስለሆንክ ወደ አንተው ልምጣ። ቆይ ፕሮፌት ማይክን ሆን አድርግና ዳዊት ይሰማል? ፕሮፌት ዳዊት ማይክን ሆን አድርግ። ዳዊት አንተ ልጠይቅህ፣ ችግር የለውም። እህታችንን ትተናታል፣ ብላቴና ስለሆነች ትተናታለሽ። ዳዊት ማይክን ሆን አድርግ። ወደ አንተ መጣው። ይኸው ማይክን ሆን አድርግ። ማነው ነብዩ? ነብይ ዳዊት ነቢያቱም እንዲህ ናቸው። ወደ ራሳቸው ሲዞር ትክክለኛው ትምህርት እንዳይገለጥ ነው። ሰብሮ ሲገባ ነው ደስ የሚለው። በቃ ዝም ብሎ ይሄ ዳዊት ዘሮታ እብሮ። ቆይ አንድ ጥያቄ ልጠይቅ አንተን። እብሮ ይሰማል? አንዴ ስማኝ። ልጅቷ እምነቷ ምንድን ነው? ልጅቷ ፕሮቴስታንት አይደለችም። በግልጽ መማቃት ነገርኩህ አይደለ? ምንድነው ተሳደፉ ፍላጎት ካልነበረ በስተቀር እግዚአብሔርን አይደለችም። በቃ አቃታ። እሺ አንዴ ሚውት አድርግ። እሺ አንዴ ሚውት አድርግ። አንዴ አንተ ሚውት አድርግ። እህታችን ይሁት ማይክሽን አብሪ። አንዴ ይቅርታ። ይወት ወንጌል አማኝ ነሽ አይደለሽም? ፕሮቴስታንት ነሽ አይደለሽም? አቤት። ፕሮቴስታንት ነሽ አይደለሽም? ቆይ ትንሽ እንትን ኔትወርክ እየተቆራረጠብኝ ነው። ላስተካክልና ልመለስ። ምን አልከኝ? ምንም ቀይ እያበራ አይደለም። ባይዘወይ ቀይ እያበራ አይደለም፣ ይታያል። እኔ ክርስቶስ ተከታይ ነኝ። ፕሮቴስታንት አይደለሽም? አይ እያበራ ነው። ከሰማኸኝ የክርስቶስ ተከታይ ነኝ። የትኛውንም የጣሪያ ግድግዳ ተወካይም አይደለሁም። የክርስቶስ ተከታይ ነኝ። የትኛውን ጣሪያና ግድግዳ ጠበቃ አይደለሁም። ግልጽ ነህ? ግልጽ ነው። የማመልከው የክርስቶስ ተከታይ ነኝ። ኦንሊ ክራይስት ፎሎወር፣ ኢየሱስ ክርስቶስን እከተላለሁ። ክርስቲያን ነኝ እኮ። ህብረት የምታደርጊው ከዛ ውጪ ሌላ የጣሪያ ግድግዳ ድጋፍ የለኝም አባቴ። እሺ እኔ የምቆመው አዘይንዶ ዘዴ የሚቆመው በእግዚአብሔር ፊት ለፍርድ በምቆምበት በሙሉ ማንነት አይደለሁም እንኳን እኔ የክርስቶስ ተከታይ ነኝ። ክርስቲያን ነኝ። ልታረጓት ነው ህብረቷን እንጠይቀው። አረባ ክሲ ዝም በል አንተ። ደግሞ ህብረት የምታደርጊው የት ነው እኮ ነው ያለው። ምን አንተ ደግሞ ትላለህ እንዴ? አይደለሁም አለች አይደል? ለፖለቲካ አይደለሁም አለች። ተሙለታ ሚውት ያርጉ። ቀጥይ። አይደለሁም ብላለች። ተሜ እኔ ስለማውቃት አይደለችም። ኦንሊ ጂሰስ ነች። ኦንሊ ጂሰሶች ታውቃቸዋለህ?
አላቃቸው ሐዋርያ ናቸው። ጂሰስ ከሆነች እኮ ኢብሮ ቆይ አንዴ ኦል ጂሰስ ከሆነች እኮ ኢየሱስ አብ ነው ብላ ነው የምታምነው አይደለ? ስለዚህ እምነቷን ህብረት የምታደርግበትን ማወቅ ለኔም ላንተም ይጠቅመኛል አይደል? አንተም ስለሷ በኋላ ለማውራት ይጠቅማል። ስለዚህ ሙለታም ሌሎቻችሁም አንዴ እንትን ትሉና የእሷን ትክክለኛንም እምነት እንወቅ። ያን ያህል ከባድ አይደለም። እህታችን የትኛው ቸርች ነው ህብረት የምታደርጊው ለአምልኮ የምትሄጂው? እንደ ፕሪሚየር ሊግ ጎራ ሰጣችሁት የምትከራከሩለት ጉዳይ በአጠቃላይ ህይወት አይደለም። ግልጽ አድርጌ ልንገርህ፣ ህይወት አይሰጥህም። በመጨረሻው ቀን ቆመ የምትጠየቀው በነፍስና በስጋ ያደረከው ነገር ነው የምትመዘነው። የኔ ወንድም አይ እኔ ይኸውልህ እናንተ የምታወሩት በተለይ በእግዚአብሔር ቃል ላይ የምትሰሩት ቀልድ በተለይ የሆነን የእምነት መጠለያ ድጋፍ እየሰጣችሁ ናንሴንስ ነው፣ ትርጉም የለውም። ስለ ህይወት አውራ፣ ስለ ክራይስት አውራ፣ ስለ ማንነት አውራ። እኔ አሁን የክርስቶስ ተከታይ ነኝ ብያለሁ። የክርስቶስ ተከታይ መሆኔ ሃይማኖቴን ካልገለጸልህ አዝናለሁ። የጠየቅኩሽ ምን ነበር? ከጨረስኩኝ እኮ የክርስቶስ ተከታይ ነኝ አልኩ። እኔ ማንን ተከታይ ነው? የክርስቶስ ተከታይ ነኝ አላልኩሽም። እሺ አንዴ ስሚኝ። እሱ ምንድነው የሚያደርግልህ? አንዴ ስሚኝ። በፈጠረሽ አንዴ በፈጠረሽ በቃ እኔ ጨረስኩልህ። የክርስቶስ ተከታይ ነኝ። ይሄ ካልበቃ ክርስቶስ የሚባለው ሃይማኖት ካልበቃ በቂ ነው። ይውዬ አንዴ ኢየሱስን አብ ነው ብለሽ ነው የምታኘው? አንዴ የማ ተከታይ ነሽ አላልኩሽም። እሺ ይሄን ሰምቻለሁ። የኢየሱስ ተከታይ ነኝ ብለሽኛል። ጎበዝ አድምቄያለሁ። ይሄ ላይ ጥያቄ የለኝም። የት ቸርች ነው ህብረት የምታደርጊው አምልኮ የምትፈጽሚው የት ቸርች ነው ብዬ ነው የጠየኩሽ። አሁንም መልሰሽ እኔ ኢየሱስ ተከታይ ነኝ እንዳትዪ ሰምቻለሁ። ይሄ ጉዳይ አሁን ላነሳ ነው ክርክር ኢሬሌቫንት ነው። እኔ የፕሪሚየር ሊግ ደጋፊ ምናምን የቲፎዞ እንትን የለብኝም። በቃ በአጭር ቃል መልሼልሃለሁ። ማውራት ያለብን ስለ ክርስቶስ መከተል አለመከተል ነው። ከዛ ውጪ ምንም በቃ አይበቃህም። መልሻለሁ። ቀጥሉ በቃ ጋይስ። ኦዲሰስ ነሽ ካልመች ብሎት እኮ ነው ፕሮቴስታንቶች እንደዚህ ናቸው እያለ ፖለቲካ ለመስራት አልመቻለ። ከዚህ ውጭ ሌላ እውቀት የለውም። እዮ በቃ አልተመቸህም። እውቀት እንዳለው ኢየሱስን አብ ነው ብለሽ ነው የምታምኚው? ስታወራ ደግሞ ሙለታ ለምን በስምህ እንድጠራ ታደርገኛለህ? አንተ ብልግና እኮ የታወቀ እኮ ነው ማለት አንደበት መግራት እንደማችል ስለማውቀው ምንም ብትል አይደለም። አመሰግናለሁ። ስድብ መገለጫ ነው ማለት ነው። ምንም አልሰድብም፣ ምንም አልልም። እኔ አመሰግናለሁ። እሺ እህታችን ህይወት በስብ ይለያል። ኢየሱስን አብ ነው ብለሽ ነው የምታምኚው? አቤት እየሰማሁ ነው። አቤት ኢየሱስን አብ ነው ብለሽ ነው የምታምኚው? ህይወት አብ ወልድ መንፈስ ቅዱስ አሁን ስለ ትሪኒቲ ኮንሰፕት እያወራን ከሆነ አብ ወልድ መንፈስ ቅዱስ የሚለውን ነገር አምናለሁ። ስላሴ የሚባለው ስም ግን የተሰጠው የሆነ ስፔሲፊክ ቦታ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ አምናለሁ እኮ። ታምኛለሽ ግን ኢየሱስን አብ ነው ብለሽ ነው ታምኚው? በአብ በወልድ በመንፈስ ቅዱስ አምናለሁ። አዎ በአንድ አምላክ ታምኛለሽ ግን ኢየሱስ ወልድ ነው። ለምንድን ነው አብ ነው የምለው? ምን አይነት ጥያቄ ነው ግን የምትጠይቁት እኮ ታዲያ? ስለዚህ አንቺ ጴንጤ ነሽ። ልክ አዲስ የመጡ ጴንጤዎች እንዳልክ የሚባለው ራሱ እኔ ክራይስት ነው የሚመቸኝ ስላሴ አትበለኝ ያለ ልጅም ነበር እና ጴንጤ ነሽ ኢብራሂም ኢብሮ ይኸው ጴንጤ ናት ልጅ። ምን አለች? ጴንጤ ነኝ አለች። የቸርች ነኝ አለች። አንተ ጴንጤ ነህ እውነታው ላይ አንድ ነገር ልንገርህ በእግዚአብሔር ፊት እውነታው ላይ ትኩረት አድርግ። ልጅቷ ነገረች አይደለ? እዚህ ቸርች ነኝ አይደለሁም አለች። ጴንጤ ናት። አንተ ጴንጤ ነህ? አንተ ጴንጤ ነህ? አዎ ችግር የለውም። አንተ ጴንጤ ነህ? ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ ችግር የለውም። ያው ተመለሰልኝ። አንተ ጴንጤ ነህ? ቅጠል በመብላትና እሷን ትቻታለሁ። አንተ ጴንጤ ነህ? ኢብሮ እሷን ትቻታለሁ። አንተ ጴንጤ ነህ? አንተ ጴንጤ ነህ? ምን ማለት ነው? አንተ ሲጀመር ከመጽሐፍ ቅዱስ እንድትገልጽልኝ ነው ፈልገው። መጽሐፍ ከፍ አድርግና ና እኮ አንተ ጴንጤ ነህ ወይ ነው ጥያቄ። መልስልኝ። አዎ ወይ አይደለሁም በለኝ። የፈለግከውን እኔ የክርስቶስ ጴንጤ ነህ ወይ ጥያቄ መልስልኝ። እኔ የክርስቶስ ተከታይ አብ ወልድ መንፈስ ቅዱስን የምቀበል አንድ አምላክነትን የምቀበል ሶስት አካልን የምቀበል እኔ እናንተ ብቻ እዚህ ላይ እናወራ። መጽሐፍ ቅዱስ እየጠቀስከ መልካም። ግን ጴንጤ ነህ ወይ ነው ጥያቄ። አንተ የወንጌል አማኝ ነህ? ጴንጤ ነህ? የወንጌል አማኝ ያ እኮ ጴንጤ ነህ? ጴንጤ ነህ? አዎ
በጣም ጥሩ። መጽሐፍ ቅዱስ ላይ እንነጋገር ብለኸኛል። በጣም በደስታ ነው የምነጋገረው። መጽሐፍ ቅዱሱ ይዛህ ልጅ ላይ አለህ? እጅ ላይ አሳየኝ። ይህ መጽሐፍ ቅዱስ 66ቱ ነው አይደል? አዎ። ይህ መጽሐፍ ቅዱስን ለጴንጤ 66 ብሎ የቀነነ አንድ አባት አሳየኝ እስኪ ንገረኝ። እኔ መጽሐፍ ቅዱሱን ከማንበባችን በፊት መጽሐፍ ቅዱሱን 66 ብሎ የቀነነ አንድ አባት ንገረኝ። ምንም አያደርግልህም። ስለዚህ ለምን ያደርግልኛል እንጂ መነሻ የሌለው መድረሻ ላይ አወራም። አንተ ይኸውልህ መነሻ የሌለው የነጋዲሳ ጭራ ነህ እንጂ እውቀት የለህም። ና እናውጣ። ችግር የለውም። መነሻ የሌለው መድረሻ ላይ አወራም። ይህንን መጽሐፍ ቅዱስ 66 ብሎ የቀነነልህ አንድ አባት ንገረኝ። ይቅርታ ተሚ አሁን ወንድማችን ኢብሮም የመጽሐፍ ቅዱስ ቀኑና ባይብሊካል ካናን ላይ ምን አይነት ኖሌጅ አለው የሚለውን እርግጠኛ ባልሆንም እንደው ታች ያለውም ሰው መሰላቸት እንዳይመጣ እሺ እኔ እንደው ፈቃደኛ ከሆነ ኢብሮ የሱር ነው ኩሽን አንድ ጥያቄ ልጠይቅ። ኢብሮ ፈቃደኛ ከሆንክ ኢየሱስ ክርስቶስ ለዓለም ሁሉ አልሞተም ብሎ የሚያስተምር ሰው ይሄ ትምህርት የመጽሐፍ ቅዱስ ትምህርት ነው ብለህ ታስባለህ? ኢየሱስ ለዓለም አልሞተም ብሎ የሚያስተምር ሰው ይሄ ትምህርት ኑፋቄ ትምህርት ነው። እሺ ሙለታ ማይከን ሆነ አድርግ። ለምን እዚሁ አላወያያችሁ? ምን እንደው ሶፊም ስለሌለ እዚህ ቁጭ ብዬ ላወያያችሁ። አንተ ዲቤት እናርግ ሙለታ። አይ ቆይ ችግር የለውም። ኢየሱስ ለዓለም ዲቤት እናርግ። ቆይ ችግር የለውም። ዲቤት እናርግ በቀኑና ጉዳይ ወይ ቆይ ችግር የለውም። አሁን ይሄ መልስ ሙለታ ይኸውልህ ኢየሱስ ለዓለም ሞቷል አልሞተም? ዲቤት እናርግ ወይ እናንተ አየህ፣ ኢየሱስ ለዓለም ሞቷል አልሞተም? ፕሮቴስታንት መሆኗንም አለመሆኗንም በማይታወቅ ልጅ ፕሮቴስታንት ያለ እያላችሁ ፖለቲካ ስትሰሩ ነበር። የእናንተ ጳጳስ እቺ አንዲት ልጅ ናት። የእናንተ ጳጳሶች ምንፍቅና የሚያስተምሩት ማለት ነው። አንድ ግለሰብ በሉ በቃ ተወያዩ። በቃ ሙለታ እና ኢብሮ ተወያዩ። በቃ ሙለታ ኢየሱስ ለዓለም ሞቷል። አንድ ሰው አንድ አባት 80 አሃዱ የሚቀርበው ላረጋግጥልህ እወዳለሁ። በዛ ጉዳይ እኔ እናንተ ዲቤት እንግባ። ኢየሱስ ለዓለም ሞቷል ብለህ ታምናለህ ወይ? እኔ ያንተን ጥያቄ መመለስ ግዴታ። ለዓለም ሞቷል አልሞተም መልስ። ለምን ወንጌል እኮ ነው የምልህ። በውይይት ከሆነ ኢብሮ ባይ ዘ ዌይ ሙለታ ለዓለም አልሞተም ብሎ ነው የሚያምነውና በቃ ከሱ ጋር ዲስከስ ታደርጉ መልካም ነው። አንተ ነው ያልከው። በሉ በቃ መልካም ቀን እንዳንተረኛ አላወራውማ ኑፋቄ ትምህርትን አላወራም። ዋው እንግዲህ ምከረው አላውቅም። ወንድም እኮ አልሞተም ብዬ እኔ እንዴት ነው የምደራደረው? አዎ ልክ ነህ። አይ ከባድ ነው እኮ እኔም እሱን ነው የምልህ። ኑፋቄ ነው ኑፋቄ ስለሆነ ለምን የቅድሙን ሀሳብ አሁን አታነሱትም? ፕሮቴስታንቶች ወደ ኢየሱስ አይጸልዩም ስትሉ ነበረ። ጋዲሳ አውራውና እንግዲህ ተነጋገሩበት። ወደ ኢየሱስ ክርስቶስ አይጸልዩም ፕሮቴስታንቶች እያልክ ፖለቲካ ስትሰራ ነበረ። አይ ይኸው ልጅቷ እኮ ፕሮቴስታንት ናት። ቅድም የነበረችው እኮ ፕሮቴስታንት ነኝ ብላ የት ነው ያለችው? እንደዛ ብትልስ አንድ ሰው ያለውን ወስደህ የእናንተ ጳጳሶች ያሉትን የጳጳሶች ያሉትን ቤተክርስቲያን አይወክሉም እያላችሁ ጮሃል ነበር። ኢብሮ የሚተርግላችሁ ሙለታ አረጋለሁ። ጋዲሳን መጠየቅ የፈለግኩት ነገር ስለነበረ ነው። መባጽዮን ኢየሱስ ክርስቶስን ከንፈሩን ለ2 ሰዓት ስሞታል እንዴ? በእነሱ ገድል መሰረት ኤኖይስ ጳጳሶች ራሱ እመቤታችን የሞተችው እመቤታችን ናት፣ የተሰቀለችው እሷ ናት ቤዛ እያሉ እያስተማሩ ሁለት ድንግል ሴቶች